ስንሆን መጽሐፍ ቅዱስን ስንይዝ ኢየሱስን መውደድ በውስጣችን ሲኖር ከሌላው ከጓደኞቻችን በተለየ መንገድ እግዚአብሔርን ስለምናፈቅረው ይመስለናል እኮ። አይደለም። እግዚአብሔር ራሱ ነው ያንን ፍቅር ያደረገብን፣ ያንን መነሳሳት ውስጣችን የከተተው እንጂ እኛ ማንን የወደቅን ከእግዚአብሔር የተጣላን ሰዎች እኮ ነን። እስቲ ቆይ ዶክተር ግርማ ሐሳብ ዶክተር ግርማ እንደምን ዋላችሁ ልዕልቲ? ሰላም ዶክተር፣ እንኳን ደህና መጣ። ቅድም ይቅርታ ምናምን እያልኩኝ እጽፍብህ ነበርና ምጽፈው ግን አንተ መቃወም ሳይሆን ይቅርታ አስፈልግም የሚል ነገር ለማለት ፈልጌ ነው። ምናልባት እንትኑን አይተህ ከሆነ አይ ቲንክ ታች ያሉት ሞዴሬተሮችም ሚውት አድርገው የነበረ በኋላ በውስጥ ሚውት አድርገው የነበረ አቤት ብዬ ነው የተከፈተልኝ በሩ። ቴንኪው ልዕልቴ። ቅድም ያልከውን መረጃ ልሰጥ ይፈልጋለሁ። እዛ ላይ አንደኛ አንዳንድ ቃላቶችን እሱም ለማምለጥ የሚሞክራቸውን ነገሮች አይቻለሁ። ሰሜን አሜሪካ ልዕልቲ ለሄኖክ ቪዚት ደርሶት አይደለም፣ ኢንቪቴሽን አልተላከለት። መረጃ አለን። ይሄ ኢንቪቴሽን ተልኳል ከተባለ የአሜሪካ ኤምባሲ መንግስት መርምሮ ማግኘት ይችላል። ኢንቪቴሽኑን የላከ የትኛው ቤተክርስቲያን ነው የሚለውን ደብዳቤ ልከናል ወደ ኢትዮጵያ። እኛ ተጠይቆም ነበር እዛ ያሉት የህግ ሰዎች። የአሜሪካን ኤምባሲ ኢንቪቴሽኑ ተልኮ ከሆነ የአሜሪካ ኤምባሲ አለው ማለት ነው። አሜሪካ ኤምባሲ የለውም። ነገር ግን ምን አለው? ከዚህ በፊት ተመልሶ ውጭ ሀገር ተመላልሶ ስለሚያገለግሉ የረጅም ጊዜ ቪዛ አላቸው። የ2 ዓመት አይ ቲንክ ቪዛ ስላላቸው፣ ቪዛ አላቸው ማለት ያለምንም ኢንቪቴሽን ኤኒ ታይም ተነስቶ መሄድ ይችላሉ። እና ኢሚዲየት ኤመርጀንሲ ቲኬት ገዝቶ ነው የመጣው። ቲኬቱ መጣራት ይችላል። አስቸኳይ ጊዜ ነው የገዛው። ቲኬቱ የተገዛበት ቀን ቲኬቱ ተይዞ ጠለቅ ያለ ምርመራ ሊደረግበት ይችላል። አያመልጥም ሰውየው። ስለዚህ እቺን ነገር ማስቀመጥ ፈልጌ ነው። ምክንያቱ ምናልባት እዚህ ውጭ ሀገር ያሉ ሰዎች ከለላ ለመስጠት ይሞክራሉ ይመስለኛል። እንደደረሰን እነሱም ፋርዘር ይሄዱበታል። ኢትዮጵያ ያለው የነሱም ጥርጣሬ ነው አለን፣ ድምፁ አይደለም ያሉት። ኢትዮጵያ ያሉት ሰዎች የህግ ሰዎች የደረሳቸውና የነገሮች ቶሎ መደራረብ አንድ እንዲያስቡ ያደረጋቸው ነገር አሜሪካ ሀገር ላይ ይሄ ቲክቶክ ላይ ያለው ድምፅ እስኪረግብ ድረስ ና ተብሎ ተጠርቶ ቪዛ ስላለው አስቸኳይ ቲኬት ቀርቶ ነው ያመለጠው እንጂ አውሮፕላን ላይ ቁጭ ብሎ አዳምጦ አይደለም። ይሄ ቀጣፊ ውሸቱን ነው። ኦኬ አቤሌ እሱ ነው። ሁለተኛ ፊቼ አካባቢ፣ ፊቼ ሀገር አይደለም፣ ፊቼ ከተማ ነው። ፊቼ ከተማ ነው፣ ሀገር አይደለም። ስድቡን የወረወረው የሰላሌ ኦሮሞ ላይ የሰላሌ ሀገር ነው ያለው። ኢንፋክት ኦሮሞ ብቻም ላትለውም ትችላለህ። ሰላሌ ሀገር ብዙ ብሔረሰቦች ይኖራሉ። ሰላሌ ሀገር ነው ያለው። ግስ ሲናገር ምንድነው ማለት ፊቼ አካባቢ ይልሃል። ፊቼ ከተማ እንጂ ሀገር አይደለም። ፊቼ ከተማ ናት። ጠበብ ማድረግ ይፈልጋል። ገባህ? ጠበብ ካደረገ እዛ አካባቢ ያሉ የሱ ጀሌዎች ካሉ ገንዘብ ይላካል። አሜሪካ ተቀምጧል፣ ብር ይሰበሰባል። ቅድሚያ ሽማግሌዎችና ዳጎስ ያለ ገንዘብ ላክ ይደረግና የፊቼ ከተማ አስተዳደሮች ይያዛሉ በገንዘብ። ይሄ እነሱ ካልኩሌሽን ነው። የፊቼ ከተማ አካባቢ አስተዳደሮች በገንዘብ ከያዘ በኋላ ነገሮች ረዘብ ይላሉ። የፊቼ ከተማን አስተዳዳሪ ይዝና ወደ ኦሮሚያ ክልል ይሄዳል። ወደ አዲስ አበባ ክልል ከተማ አስተዳደር ይመጣና ነገሮች ረዘብ ሲሉ ለይቅርታ ተዘጋጅቶ ካሳ ከፍሎ ለማብረድ ለመዘጋጀት ነው አሜሪካ የመጣው። ይሄ ቀጣፊ ለዝግጅት ነው የተመጣው። ይሄ በግልጽ ሊታወቅ ይገባል። ይሄንን ነው ለማረጋገጥ ከተፈለገ የትኛው ቤተክርስቲያናት ኢንቪቴሽን የላከችው? ኢንቪቴሽኑ በዚህም ሰዓት አንዳንድ ጊዜ ምን ይሆናል መሰል አቤሌ፣ ከዚህ በፊት የነበረ ኢንቪቴሽን ኮት ሊያረጉልም ይችላሉ። ኢትዮጵያ ግን እንዲህ ነው የምታደርገው። የተደረገ ከዚህ በፊት የነበረ ኢንቪቴሽን እንኳን ደርሶት ቢሆን የፕሮግራሙ ጊዜና ዓላማ ተጠቅሷል እዛ ደብዳቤ ላይ። ያ ጊዜና ደብዳቤ የትላንትናውን የሄኖክን ከአገር መፈርጠጥ ፕሮግራም ያካትታል የሚለውን ታጣራበታለህ። አመልጥም። ገባህ? ካልኩሌሽኑ በዚህ ደረጃ ህዝብን መናቅ ተገቢ አይደለው። ለዚህ ነው ይህን ሰውዬ ፈልጎ አፈላልጎ ጠንከር ያለ የህግ አለንጋ እንዲገርፈው ማድረግ የሚጠቅመው። እንደሱ አይነት የትምህርት ቤት እንደተማሩ የማይታወቁ ሰዎች ከዚህ በኋላ በኢትዮጵያ ህዝብ ላይ መሳለቃቸውን እንዲቆሙ ያደርጋል። ይሄ ትልቅ እንትን ነው እና ይሄንን መጠቆም ፈልጌ ነው። ግብዣው ቪዛው የ2 ዓመት የ3 ዓመት ሊኖራቸው ይችላል። ሞስት ፕሮባብሊ የ2 ዓመት ነው የሚኖረው። በዛ ነው የተነሳው። ግብዣ አልደረሰው ነገሩ ሲሆን ብትሄድ ይሻላል ተብሎ ተመክሮ ነው። እዛ ያሉ ልመክረውን ሊሆን ይችላል። ከዚህ ጋር ተመቻችቶ
አንድ ላይ ሆነው ሰውየውን አውጥተውታል ቲክቶክ ላይ ያለው ነገር እንዲበርድ። ስለዚህ ቪዛውም ይሄንን ይመስላል። አይ ኢንቪቴሽን ነበረ ከተባለ የአሜሪካ ኤምባሲ ኢትዮጵያ አለ፣ ዶክመንቱ መመርመር ይችላል። የፊቼ ከተማን በተመለከተ የፊቼ ከተማ እንጂ ሀገር አይደለች። የሰደበው የሰላሌን ኦሮሞ ህዝብን ነው። ሁለተኛ በቋንቋ እንደተሸወደ አድርጎ እንደተተረጎመበት አድርጎ መናገር ይፈልጋል። አይደለም፣ ሙሉ እንደወረደ ያለ አንዳች ኤዲቲንግ ቃሉን ሰምተነዋል። ምንም ኤዲቲንግ አያስፈልገውም፣ ትርጉምም አያስፈልገውም። ቃሉ ቁልጭ ብሎ ተቀምጦ የጠንቋይ ሀገር ነው፣ ሀገሩ የጠንቋይ ሀገር ነው የሚለው፣ ሀገሩ የመተተኛ ሀገር ነው የሚለው። ይሄን ወዴት ነው የምትተረጉመው? ምንም እኮ ትርጉም አያስፈልገውም። ራሱ የተቀመጠ ቃል፣ ይሄ ከሱ ውስጥ የወጣ ቃል። ስለዚህ ይሄ ነው። ሁለተኛ እኔ ለሰውየው እና እንደዚህ ለሚያሽከረክሩት ሰውየውን ለሚመሩት ሰዎች እኔ እሱም ብሆን ራሱን ሄዶ ለህግ መስጠትና ህግ አስፈላጊውን የሚገባውን እርምጃ እንዲወስድበት ቢያደርግ ለራሱም ለቤተሰቡም ለወደፊቱ የሚጠቅመው እሱ ብቻ ነው። ሌላ ነገር የሚያዋጣው አይመስለኝም። ለምን መሰለ? ገንዘብና ጉቦ በገንዘብ ከሚደለል የህግ ሸፍጥ ሊያስመልጥ ይችል ይሆናል። የዋስ መብት ይከበር ተብሎ ቤት ልትቀመጥ ትችል ይሆናል በገንዘብ አምልጠ። ነገር ግን ማህበረሰቡ አሁን ካለበት ሁኔታ አታስመልጠውም፣ አታመልጥም። በጠበቃ እጅ ያለውን በገንዘብ ልትሸውደው ትችላለህ። እንደ ማህበረሰብ እጃችን ላይ ያለውን አለንጋ ግን አታመልጥም። ስለዚህ አዋጣም በገንዘብ መሮጥ። ምክንያቱም ይሄ መንግስት ስራውን ነው የሚሰራው። መንግስትን ያሳስቱ ይሆናል። ቅድም ስትል ሰምቻለሁ። ሰሜን ተቀምጦ ገንዘብ ተሰብስቦ ሽማግሌ ተልኮ ነገር ከበረደ በኋላ ይሄ አይጠቅመውም። ሰውየው የሚወዱት ሰዎች ካሉ አይ እናስተምሮ ሰውየው ወደ መንገድ ይመለስም ከተባለ መመከር ያለበት እንዳይሞክር ነው። ይሄንን ጠይቁኝ ተሳስቻለሁ ብሎ ህግ ፊት ቀርቦ ህግ የሚያደርግበትን ነገር ከወሰደ ብቻ ነው ሰላሙ ያለው፣ ብቻ ነው ለዚህ ሰውዬ የሚጠቅመው፣ ለአገልግሎቱም ለምኑ የሚጠቅመው። ሁለተኛ ናሬት አድርጌ ማቆም የምፈልገው እሱ ብቻ ሳይሆን ሚዲያው በህግ መጠየቅ አለበት። ጂፒኤስ የሚባለው ቲቪ ሚዲያ የሱ ሚዲያ በህግ መጠየቅ አለበት። እንዲህ አይነት ህዝብ ጠል፣ እንዲህ አይነት የህዝብን ሞራል የሚያንኳስስ ተግባርን በሚሊዮኖች ፊት ለፊት ቀጥታ ስርጭት አድርጓል። ይሄንን ሚዲያው መጠየቅ አለበት። የቤተ ክርስቲያኒቷ አመራሮች ለፍትህ መቅረብ አለባቸው። ይሄን ሚዲያ የሚመራውም ሆነ ቤተ ክርስቲያኒቷ ራሷ ቤተ ክርስቲያኒቷ እንዲህ አይነትን መሪ ለማስመለጥ የጻፉት ደብዳቤ ወንጀል ለመደበቅ የሞከሩበትን መንገድ ነው የሚያሳይ። አቤል ይሄ ማምለጫ መሆን የለበትም። ስለዚህ ሶስት ነገር ነው እኔ ያወጣ መደበኛ ድርጅታችን ያወጣውን መግለጫ ልዕልቲ በእጅ ይኖራታል፣ ቴሌግራሟ ላይ አለ። በሷ እጅ ግልጽ አስቀምጦታል። ኦርጋናይዜሽኑን ይጠይቃል፣ which is ቸርቹን ራሱ ነው የሚጠይቀው። ሁለተኛ ሚዲያው በዓለም ላይ በሚከታተሉት ሚሊዮኖች ፊት ለፊት ይሄንን አይነት ነውረኛ ትራንስሚት አድርጓል፣ በህግ መጠየቅ ይኖርበታል። በተመሳሳይ ግለሰቡ ለህግ ቀርቦ ህግ የሚፈርድበትን ቅጣት ማግኘት አለበት የሚሉ አቅጣጫዎችን ሰጥቷል። ይሄን ለማድረግ የሰላሌ ዞን አስተዳደርን የህግ እርምጃ ደግፈን በተጨማሪ የኦሮሚያ ክልል መንግስት፣ የአዲስ አበባ ከተማ አስተዳደር እና የፌዴራል መንግስቱም ጭምር በተጨማሪ ህግ እንዲከፍቱ ቤተክርስቲያኒቱ ከአገልግሎት እንድትቆም እነዚህ አመራሮች ለህግ ቀርበው የፍትህ ጉዳዩ እስኪረጋገጥ ድረስ ማህበረሰቡንም ከእንደዚህ አይነት ሐሰተኛ አስተማሪዎች መጠበቅ አለባቸው የሚል ያካትታል መግለጫው። አቤሌ አይ በጣም ትክክል ነው። ቀደም ስለ ቪዛ የተነገረው ልክ ነው። ምን ያለቻቸው አላቅም። በካውንስሉ በኩል የዲፕሎማት ቪዛ እንደሚያገኙ አንዳንዶቹ እንደምታውቁ አላቅም። ማለት ይህን ያህል ተኪዷል ማለት ነው። ይሰማል አይደል? ልዕልቴ ድምፄ እንትን አያፏጭማ? ይሰማል ይሰማል። የኔ ነው የሚያፏጨው። ባይዘው ዊንድ ስላለን። ኦኬ። እና ሌላው ምንድን ነው፣ ምናልባት ቸርቾች አሉ በተለይ ደቡብ አፍሪካ እና አንዳንድ ቦታዎች ላይ በሼር ገንዘብ የሚሰሩ ፓስተሮች አሉ። በሼር ገንዘብ የሚሰሩ ፓስተሮች ምንድን ነው የሚያደርጉት? ኢንቪቴሽን ሊሰጡት ይችላሉ። ከሄደ በኋላ አንዳንድ መድረክ ላይ ልናየው እንችላለን። ጥያቄ ከተነሳበት በኋላ እንደሄደ ማረጋገጫ መስጠት የምንችልበት ሌላው መንገድ ደግሞ ምንድን ነው? እንደምታውቁት እነዚህ ሐሰተኛ ሐዋርያ፣ ነቢያት፣ አፖስትል ነን፣ ፓስተር ነን፣
አስተማሪ ነን የሚሉ ሰዎች አውሮፓ ወይ አሜሪካ ወይ ሌላ ሳውዝ አፍሪካ አገልግሎት ሲኖራቸው ህዝቡ ግጥም ብሎ እንዲመጣ መጀመሪያ አገልግሎታቸውን በማስታወቂያ ነው የሚያሳብዱት። አገልግሎታቸውን ማስታወቂያ ይለቀቃል። ቴሌቪዥኖቻቸው ላይ በተደጋጋሚ ማስታወቂያ ይለቀቃል። ከዛ የአሜሪካ ፍላግ ተደርጎ ፎቶ ይሰራል። ልክ አሜሪካን እንደሚባርካት አይነት ከ54ቱ ኮከቦች ሌላ 55ኛ ኮከብ እንደመጣላት ለአሜሪካ አይነት የሚያሳይ እንትን ይመጣል። ራሱን ባንዲራ ኋላ አድርጎ ምናምን ነገር ያስገባል። ለአሜሪካ የመጣውልሽ መሲ እኔ ነኝ አይነት ማስታወቂያ ይሰራል። በኢንስታግራማቸው ላይ፣ በፌስቡካቸው ላይ፣ በዩቲዩባቸው ላይ፣ በቲክቶካቸው ላይ አሜሪካ የእግዚአብሔር ሰው ፕሮግራም አለው በዚህ ይሄን ወር በዚህ ስቴት፣ ይሄን ወር በዚህ ስቴት፣ ይሄን ወር በዚህ ስቴት ያገለግላል የሚል ማስታወቂያ ይሰራል። ቅድሚያ ይሄ በሌለበት አንድም ቦታ ሲንቀሳቀሱ አላየን። አሁን ምን ተገኝቶ ነው ድምፁን አጥፍቶ የሰውዬ ለአገልግሎት አሜሪካ የገባው የሚል ጥያቄ ማንሳት እንችላለን። ፖስተር ሳያሰራ የቴሌቪዥን ነጋሪት ማስታወቂያ ሳይናገር ምን ተገኘና ነው እንደ ድንገት ከዚህ በፊት ከነበረው ኤክስፒሪየንስ ውጪ ማስታወቂያ ሳያሰራ የሄደ የሚል ጥያቄ ማስነሳት እንችላለን። እዛ ሀገር ሄዶ ያለውን እውነተኛ እንደሆነ እንዲታይ አንዳንድ ቸርች ላይ ተጋብዞ ልናየው እንችላለን። 40-60 30-70 ከዛ 20-80 የሚያገለግሉ ወይም የሚካፈሉ ደላላ ፓስተሮች አሉ በየሀገሩ። ምንድን ነው የሚያደርጉት? እንደዚህ ስመ ገናና የሆነ ቴሌቪዥን ያለው አገልጋይ ሲመጣ መድረክ ለሱ በማዘጋጀት እሱ ለአገልግሎቴ ለቴሌቪዥኔ ለምገነባው ግንባታ ብሎ ከሚሰበስበው ገንዘብ ላይ ወይ 20-80 ይካፈላሉ፣ ወይ 40-60 ይካፈላሉ፣ ወይ 70-30 ይካፈላሉ፣ ወይ 50-50 ይካፈላሉ። ዲል አድርገው ነው ቢዝነስ የሚሰሩት። አብዛኞቹ ደቡብ አፍሪካ ላይ የተለመደ ነው። በስም የሚታወቅ አገልጋዮቹን በደላላ የሚያስገባቸው ከዚህ በፊት ፕሮግራም የሰራውበት አገልጋይ። አሜሪካ ውስጥም እንደዚህ አይነት ፓስተሮች አሉ። ታዋቂው ሰውዬ ይመጣል። ከዛ ምን ይደረግለታል? ለሱ ፕሮሞሽን ይሰራለታል። ሀያ 80 ወይ 70-30 ክፍያ ተስማምቶ ዲል አድርጎ ነው፣ ወይ 60-40 ተስማምቶ ነው፣ ወይ 50-50 እኩል ለእኩል እንካፈላለን ተባብለው ነው የሚያገለግሉት። ሐሰተኞቹን ያልኳቸው በጽድቅ የሚያገለግሉ የተሰጣቸውን ቴንኪዩ ብለው የትራንስፖርት ተቀብለው ባይተሰጣቸው አንገታቸውን ደፍተው የሚሄዱ በጣም በጽድቅ የሚያገለግሉ አገልጋዮች ሞልተዋል። እነዚህ ሰዎች ግን በአመፅ ስለሆነ የሚያገለግሉት ማለት ነው። መድረክ ሊያገኝ ይችላል ነው የምላችሁ። እንትና ሄኖክ ጂፒኤስ አሜሪካ ሄዱ፣ ግን የሚያገኛቸው መድረኮች ኢንቪቴሽን የተላኩለት ሳይሆኑ ድንገት አየር ላይ የተፈበረኩ መድረኮች ያገኛል። ስለዚህ መድረክ ራሱ ሲያገለግል ብናየው ለአገልግሎት ሄዷል ብለን አናምነውም ሰውየው። ምክንያቱም ክስ እንደሚነሳበት ሲያቅ ፈርጥጦ ሲያበቃ ሳይጋበዝ ለአገልግሎት ሄድኩ ብሎ የመካድ ድፍረት ካለው አስደናቂ ነው። ታውቂያለሽ የእግዚአብሔር ሰዎች እኚህ ሐሰተኛ ነቢያቶች ለትንቢታቸው ይቅርታ ይጠይቃሉ ነው ማለት የዛን ቀን ጌታ ተናግሮት ነው አይደል? ተናግሮታል። የሀገሩም የጠንቋይ ነው ያለው እኮ እሱ ስለሚታየው ነው አይደል? አሁን ጠንቋይ ለራሱ አይታየውማ። ወዳጆች እዚህ ጋር እኮ ነው ነገሩ። ጌታ ተናግሮት ካለ እኮ አምልጦኝ ነው ይቅርታ እኮ አስብልም እኮ። የጌታ ነገር ከሆነ ለምን ይቅርታ ትጠይቃለህ? እሱ እኮ ነው ጥያቄ።
ከዚህ በፊት ጆሲ የሚባለው ቡርቴ ውሃ ጠጪ ጆሲ አንድ ሀገራዊ ትንቢት አመጣዋል። ጆሲ ማለት ከራሱ ላይ ሰይጣን ያወጣው ነው አይደል? ከራሱ ላይ ውጣ እያለ ያስመለሰው ብቸኛ ሰው እኮ በኢኮ አጋንንት ሲወጣ ለመጀመሪያ ጊዜ ነው። ውስጡ ያለው ሰይጣን ከአፉ በወጣው ቃል የወጣለት ብቸኛ ሰው ራሱ ነው። ራሱን እንደሚቀጡ ሰዎች ማለት ነው። ጀርባቸው እንደዛ ነው። ሰይጣኑ ራሱን ያወጣ እንደ ኤልያስ ዘመን እነዛ 450 ባል ነቢያቶች አምላካቸው ሲጠሩ ራሳቸው ሲገርፉ ነበር እንደሚለው እንደዛ ማለት አንዴ ለጠቅላይ ሚኒስተሩ መልእክት አመጣለት ለአብይ ማለት ነው፣ ለዶክተር አብይ እንዲህ ባትመለስ እግዚአብሔር እንደዚህ ይላል ብሎ በድፍረት ተናገረ። ምንድነው ደፋር እንዲባል በዩቲዩብ እና በፌስቡኩ ማለት ነው። ወዲያውኑ የት እንደገባ አልታወቀም። ጆሲ ፖይንት አቤል አሁን እንዳልከው ይሄ በ20/80 40/60 ያልከው ይሄ የተለመደ ነው። ይሄ ትክክለኛም በምንም አድርገው መንፈሳዊም ይሁን መንፈሳዊ አይሁንም የተደረገ ነው፣ ይደረጋል። ግን ቬሪ ጉድ ፖይንት ቅድም የቪዛ ጉዳይ ስናነሳ የሚያጠናክር ነገር የተናገርኩና ያስታወስከኝ ብዙ ጊዜ እነዚህ ሰዎች የአገልግሎት ከቦታ ቦታ የሚያደርጉትን ጉዞ ትራክ ሬኮርዳቸውን ካየ ፕሮሞሽኑ መጀመሪያ ሚዲያውን አጣቦት ነው ሄደው። ፕሮሞሽኑ ሚዲያ ሳያጣብብ የትም ሀገር ሄደው አያውቁም። የትም ሀገር እንኳን አይደለም ከሀገር ሀገር ተንቀሳቅሰው አይደለም አንድ ከተማ ላይ እዚሁ ካናዳ ሀገር መጥተው የሆነ ከተማ ካሉ በሚቀጥለው ቅዳሜ ወይ እሁድ የሆነ ከተማ ለመሄድ ማስታወቂያው ሚዲያውን ይረብሸዋል እና ሄደው አያውቁም። ቅድም ይሄ ነው አየህ። እነዚህ ነገሮች በጣም ጠቃሚ መረጃ ነው። ምንም ማስታወቂያ ተደርጎ አይታወቅም። የት ቸርች እንደጋበዘው አይታወቅም። እንዳልኩ እዛ ያሉት ሽማግሌዎች ልክ ናቸው። የኢትዮጵያ በጣም ብልጥ ናቸው። እነዚህ የህግ ሰዎች አግኝተውታል። ጥርጥራቸው በጣም ጥሩ ነው። ጥሩ ጥርጥርም ነው። ከግብ ሊያደርሳቸውም የሚችል ውጤትም ሊያሰጣቸው የሚችል ጥርጣሬ ነው ያደረጉት እና እኛ እንጠይቃለን ያሉት የአሜሪካ ኤምባሲ ኢንቪቴሽን ተልኮ ከሆነ የትኛው ቸርች እንደላከው ቸርቹ ምን በዚህ በአስቸኳይ በ24 ሰዓት ውስጥ ተነስና ና የሚል ኢንቪቴሽን ያላከ ቸርች አላየንም። ልኮም ከሆነ ይገኛል የተባለው እሱ ነው እና ማምለጡን ግን የኢትዮጵያ ሕዝብ ማወቅ መቻል አለበት። ከዚህ በፊት ይሄ ሰውዬ ሲንቀሳቀስ ምን ነበር የሚያደርገው? ኮንፈረንስ ተብሎ እንትና ይመጣል ተብሎ ቅድም ያልካቸው ዲኮሬሽኖች እንዳለ ሆነው በደቦ መጀመሪያ ሚዲያው ይረበሻል። ለአንድ ወር ሚኒመም ለአንድ ሳምንት 2 ሳምንት ሚዲያው ተረብሾ ነው የሚሄደው። ይሄ ብድግ ብሎ እንዳልኩ ሰሜን አሜሪካ ይመጣታል፣ ይቆያሉ። ቅድም ይሄ ቸርቾች የሚያደርጉት እሱን ለማቆየት እንዲህ ቦታ ነበረ ተብሎ የትንቢት ወርወር እየተደረገ ነገሮችን ለማከሳሰም የሚዲያውን ሁኔታ ትንሽ ደከም እስክል ድረስ የሚሉት ዘዴ ትክክለኛ ነው። ምክንያቱም ሽማግሌ ይልካል እንዳልኩ ወደ ተናግሯል እኮ እኔ አስተዳደሩን ጭምር እኮ እናንተ ስመጣ በአካል አገኛቸዋለሁ። በአካል ከመሄዱ በፊት እጅ መንሻ ቀድሞ ይልካል። እጅ መንሻ ቀድሞ ይላካል ወይ ምንም የሆነ ነገር። ከዛ በኋላ ሲረግብ ሊመጣ የተዘጋጀ ነገሩ እስኪበርድ ድረስ ወይ መንግስትም ሊያስር ይችላል ወይ ሌላ አደጋ ሊገጥም ይችላል ተብሎ ነው የመጣው እንጂ ምንም አይነት ግብዣ እንዳልተገኘ ሰዎች በምንም አይነት መረጃ ሰጥተው ሊያሳምኑ አይችሉም። አሁን ከዚህ በኋላ ቢጽፉለት ይችላሉ። አሁን ለምሳሌ አሜሪካን ያለው አይደለም፣ አሜሪካ ሆኖ ደቡብ አፍሪካ ሊጠሩት ይችላሉ፣ የድሮ አጭበርባሪ ጃሌዎቹ ማለት ነው። እዚህ ግን ያለው በከተማ ያሉት አሉ፣ እዚህ ሊጠሩት ይችላሉ፣ ጊዜው ቆየት እንዲል ማለት ነው። ይሄ አሁን ከዚህ በኋላ የሚሆን አይደንቅም። ዋናው እኛ ፎከስ ያደረግነው ከኢትዮጵያ ከመነሳት በፊት አንደኛ ኢንቪቴሽን አልተላከም። እጁ ላይ በነበረ ቪዛ አስቸኳይ ትኬት ቆርጦ ነው የተነሳው። ሌላው ሴትዮዋን ቅድም ጠርታ ነበረ። ልዕልቲ ባዩሽ ነው የምትባለው ሴትዮዋ። የኔ ውድ ይኸውልሽ ገተት መቅመስ ብቻ ሳይሆን ንግግሯ ሰምተሽ ከሆነ በተደጋጋሚ ሪፖርት ታመጣ የነበረች ሴት እንደሆነች እዛ ሚዲያ ላይ ሰምተሻታል። ስለ አረቄውም ከዚህ በፊት መስክር ያለው ስትል ነበረ። እቺ ለማዳ ተላላኪ ናት፣ ለማዳ ናት። ከዚህ ምንም ቢሆን ይገባታል። ምክንያቱም ኢንፎርሜሽኑ ይመጣል። ገባሽ? አንድ ሁለት አይደል? እንደዚህ አይነት ኢንፎርሜሽን የሚያመጡ ሰዎች እነሱ አሁን እሱ እኮ ህግ ፊት ቢቀርብ እኮ ሰዎቹ ከዛ አካባቢ ነዋሪዎች መጥተው እየነገሩኝ ነው ብሎ እኮ ልል ይችላል እኮ። እና ለምሳሌ እንደዚች እያለ እሷን እሳት ላይ ያስቀምጥና ሊያመልጥ ይችላል ሰውዬው። እንደዛ ሊያስበው እኮ ይችላል ካልኩሌሽን። ግን እነኛ ሰዎች አሁን ቤተክርስቲያን መድረክ ላይ እንደዚህ አይነት ተልካሻ ምስክርነቶች
ለእግዚአብሔር ክብር ማይውሉ ለግለሰብ ምንም ጥቅም የለው ምስክርነቶች ለምደዋል። ስፔሻሊ ደግሞ ቪውን ይፈልጉታል፣ የሶሻል ሚዲያን ማነጋገር ይፈልጉታል እና ቀን በቀን የቤተክርስቲያን መድረክ እየወረደ ለሚስቴ ደቂቃ ጨምርልኝ፣ ፍሬ ግዙልኝ፣ በልተ ካጠግብም ባልሽን ታንገበግቢያለሽ፣ ጮኝነት የጠየቀሽ በመሬት ደላላ ነው። በቃ ወርዶ ቤተክርስቲያን መድረክ ሙኔ መንበሩ ራሱ እንደዚህ አተው ነው። ቢብሊካል እኮ አይደለም ልልቲ ያቱም የሆነብኝ ኖ ኢትስ ኢዝ ኖት ቢብሊካል እኮ መጽሐፍ ቅዱሳዊ አይደለም ይሄ እኮ። ስለዚህ እግዚአብሔር ቤቱን የሚያጠራበት እንደውም ትልቅ ኦፖርቹኒቲ ነው ብዬ ነው የማምነው። ስለዚህ ሰውዬ አንድ ነገር ልንገራችሁ። ከ6 ቀን በፊት አንድ በጣም ትቢት የተሞላበት ኢንክራይስት ምናምን ቢለው ጥሩ ነበር አንድ የጻፋት ፖስት አለች እና አይቼው አዝኝበት ነው ያለፍኩት። አንድ ጽሑፍ ጽፎ ነበር። እኚህ የእምነት ቃል እንቅስቃሴ እንትን ውስጥ ስለሆነ ያሉት ከ6 ቀን በፊት ምን ብሎ ጽፎ ነበር? ሄኖክ ጄፔስ እዚህ ፌስቡኩ ላይ ቆይ ላሳያችሁ። ወደ ታች እየወረድኩ ነው የአሜሪካዎቹ ማስታወቂያዎች ለማየት። 6 ቀን በፊት አንድ ፎቶ አሰርቶ እንደዚህ የሚል ጽሑፍ ጽፎ ነበር። ታይሻ አም አንስቶፕብል ይላል። I am unstoppable እና ከ6 ቀን በፊት እንደው ኢንክራይስት ቢለው የሆነ ነገር ቢጨምርበት በክርስቶስ አልቆምም አይነት ነገር ቢሆን ፉከራም ቀረርቶን ቢሆን ያው እነ ጳውሎስ ታስረዋል እኮ ተገለዋል፣ አንገታቸው ተቀልተዋል እኮ። እሱ መቆም አይደለም ሰው በሞት ራሱ አማኝ አይቆምም። ግን አም አንስቶፕብል ብቻ ብሎ ማንም አያቆመኝም አይነት ትዕቢት ውስጥ የተወጠረ ሰው ነው። ከዛ እግዚአብሔር ደግሞ በጣም በቃ እግዚአብሔር ከሚጸየፋቸው ዋና ነገሮች አንዱ ትዕቢት ነው። እግዚአብሔር ትዕቢተኛን ይቃወመዋል፣ ለትሑታን ጸጋ ይሰጣል። ታበየካል ትወድቃለህ። በቃ በተለይ ገንዘብ ሲበዛ ሀብት ሲጨምር ድንገት የመጣ የገንዘብ ናዳ አካውንትን ሲያጨናንቅ የሚፈጥር የልብ እብጠት አለ። ብዙዎቹ ላይ የምታዩት ድሃ እስከ መጸየፍ ድረስ የሚደርሱ አሜሪካ ውስጥ ያሉ ከልት የሚያስተምሩ ሰዎች አሉ። በቃ ለምን በኮሜርሻል ፍላይት አትበሩ ምናምን ሲባሉ ቲጂዬ ነይ ግቢ፣ ለምን በኮሜርሻል ፍላይት አትበሩም ሲባሉ ከድሃ ጋር አጋንንት ካለባቸው ድሆች ጋር መሄድ ለኛ አይመጥንም ብለው በድፍረት የተናገሩ ፕራይቬት ጀት ያላቸው ከህዝብ በሰበሰቡ በለቃቀሙት ገንዘብ ማለት ነው። እና እነዚህ ሰዎች ወደ ንቀት ነው እያደጉ ያሉት። ይሄ ሰው ከዚህ በፊት አልባሌ ቃላቶችን በመድረክ ላይ ሲጠቀም ታዩታላችሁ። አንድ ቀን ፊልጵስዩስ መልእክት ምን ያደርግለታል? ፊልጶስ ብስኩት እንጂ ብሎ የእግዚአብሔር ቃል ለአንድ ሰው ምንም ሊያደርግ እንደማይችል ምግብ የተሻለ ጥቅም እንደሚሰጥ በአደባባይ ሲናገር ነበር። በአደባባይ እንደ ወንጌል ሰባኪ እኔ ጋር የሚመጡ ሙስሊሞች የምናገረውን ወንጌል አይሰሙም፣ ማደርገውን ምልክት ለማየት ነው የሚመጡት ብሎ ወንጌልን እንኳን ከሱ ሰዎች ሊሰሙት እንደማይችሉ የሚሰራውን ሾው ለማየት ሰዎች እንደሚመጡ በራሱ አፍ መስክሯል። በብዙ ማስረጃ ይሄ ሰውዬ ድርጊቱም ንግግሩም አካሄዱም ልክ እንዳልሆነ ተናገር አሳይተን ከዚህ በፊት የቸርቹ የጭፈራ አይነት አይን የሚያጠፋ ዲም ላይት እንጂ አሁን አዳዲስ ክለቦች እኮ ውስጥ የሉም እንደዚህ አይነት ዲም ላይቶች። ጭሱ ዲም ላይቱ የሚጋበዙት ዘማሪዎች ስርዓት አልበኝነት ማለት በቃ እግዚአብሔርን ለማሰደብ ልሳን አጠቃቀማቸው ህገወጥነት ማለት ነው። እናውቃለን። ቅርብ ጊዜ እኔ ጋር የመጡ ሰዎች ነበሩ። እንዴት አድርገው እንደዘጉት አላውቅም። በካውንስሉ አስተባባሪነት እዛው ሩዋንዳ ከቸርቹ ጀርባ የተሰጠው መሬት አለ እና እዛ መሬት ላይ የተሰጠው መሬት ላይ 400 ካሬ ሜትር በህገወጥ መንገድ የራሱ ካርታ ላይ አስጨምሮ ከዋናው መሬት አስተዳደር ሳይሆን ከክፍለ ከተማ እንደዚህ አስጨምሮ ሰዎቹ ሰነድ ይዘው እኔ ጋር መጥተው ነበር። ሄኖክን በተመለከተ ማለት ነው። ሰነድ ይዘው መጥተው ነበር።
መሬት ወስዶ ማለት የሰው መሬት። አሁን ሲታዩ የጽድቅ አገልጋይ ነው የሚመስሉት፣ ሲታዩ የሰው ማይፈልጉ ነው የሚመስሉት። ግን ከተሰጣቸው በላይ የሰው ለመንጠቅ አይናቸውን የማያሹ የሰውን ለመውሰድ በቃ ምንም ርህራሄ የሌላቸው ራሴን ለማሳየት እኮ ነው ብልጭልጭ ምለብሰው ይላል። ፒንክ ምናምን የሚለብሱት እንደው ፒንክ አሁን ይመረጣል እንደው በወንድ ፒንክ ምናምን እንዴት ዥንጉርጉር ያለ ሰው በህይወቱ አንድ ጊዜ ለሰርጉ የሚያደርገውን ልብስ በየመድረኩ የሚያደርጉት የሱፍ ምርጫቸው እንደዛ የሆነው ከሁሉ ጎልቶ የመታየት ልብ ስላላቸው ፊታቸው ሰው ለይቶ እነሱን ትኩረት እንዲያደርግባቸው ውድ ልብስ የሚለብሱት ውስጣቸው እርካታ ስለሌለ ነው። በቃ በውድ ልብስ በውድ ሽቶ ለመሙላት ነው የሚፈልጉት። ይሄ ሰው መንፈሳዊ ነው ብትሉኝ ታስቁኛላችሁ። እዚህ ውስጥ ያላችሁ ሰዎች ማለት መንፈሳዊ አይደለም፣ በቃ አይደለም። ለዛ ነው አደገኛ ቃላቶችን ከዚህ በፊት ሲነገር ታልፏል። መንፈሳዊ ሽፍታ የሚያደርጉትን አይነት ቃላቶች ሲናገር፣ አሁን ግን የተናገረው እንደ ህዝብን እኔ አሁን እኔ ሄጄ ወጥቼ ብጮ ኖሮ እንደው ትቀናበታለህ ምናምን ትሉታለህ። የደላላ የሰላሌ ህዝብ ሙሉ ሊቀናበት አይችልም። ይሄ ሰውዬ ላይ ህዝብ እንደ ህዝብ አይቀናብህም። ግለሰቦች ከዛ መካከል ሊቀኑብህ ሊችሉ ይችላሉ፣ ግን ህዝብ ሊቀናብህ አይችልም። እና የህዝብ ስም ጠቅሶ ህዝብን ማዋረድ፣ ህዝብን ማንጓጠጥ ከተጠያቂነት አያስመልጥም ለማለት ነው። መግለጫውን አይቼ ነበር። አሁን የእሱ ፌስቡክ ላይ አሁን ስከፍት አሁን ያልከውንም አይቼዋለሁ። ታች አም አንስቶፐብል ነው የሚለው። አይ ዶንት ኖ ሂዝ አንስቶፐብል ኢን ክራይስት ኦር ባይ ሂምሰልፍ አም ኖት ኳይት ሹር። እሱ ብቻውን ከሆነ ይኸው እናስቆመዋለን። በህግ መቼም መቆም አይቀርም። ሰው ነህና ትቆማለህ። ግን ገጹ ላይ አናቱ ላይ ቤተክርስቲያኒቷ እንድትጠየቅ ደብዳቤ ከጻፍንበት ምክንያት አንዱ ከእሱ ከተናገረው ንግግር ውስጥ ከአውድ ውጭ ተወሰደብን የሚል ቃል እዛ ጋር ተቀምጦ ነው የምናየው። አማርኛውን አንበባችሁት ከሆነ ስትመለከቱት ግን ቪዲዮውን በተደጋጋሚም ሆነ አንድም የሰማ ሰው ምንም ድግግምም አያስፈልግም። በመሀል የገባም ነገር የለም። ከአውድ የተወሰደ ሳይሆን በቃላት በቀጥታ የተቀመጠ ነው። ሁለተኛ ጽሁፉ ላይ የሚለው ምንድነው? የፊቼ አካባቢ ሰዎችን ብሎ ነው የሚያወራው። እንደዛ አይደለም ያለው። ቤተክርስቲያኒቱ ጭምር ነው ይሄን የሚለው። እሱ ብቻ አይደለም። ቤተክርስቲያኒቷ በጻፈችው ጽሁፏ ላይ እሱ ገጽ ላይ የተጻፈው የፊቼ አካባቢ ሰዎች ነው እንጂ የሚለው ማህበረሰቡን መጥራቱንም ይክዳል። ቢሆንም እኮ በጽሁፉ በመግለጫውም በይቅርታ አደራረጉ አጠያየቁም እኮ ይክዳል። የፊቼ አካባቢ ብሎ ትንሽ ማድረግ ይፈልጋል እዛ አካባቢ ላይ። ምክንያቱም የያዘ አካባቢ ነው። የአካባቢ ሪፖርት የሚሰጡት ሰዎች አሉ። ልጅቷም እንዳለችው በተደጋጋሚ መታ መረጃ ትሰጠዋለች፣ ትነግረዋለች። እዛ አካባቢ መጥቼ እንዲያደርግላቸዋለሁ የሚል በዛ ማምለጥ ይፈልጋል። ጽሁፉ ግን ቪዲዮ የሚለው ሰላሌ የጠንቋዮች ሀገር ነው እንጂ ያለው የጠንቋዮች ከተማ ነው ፊቼ አላለም። ሀገር ካልክ ሀገሩን ነው የጠራው። ስለዚህ እንደ ሀገር ነው የሚቀርበው እንጂ እንደ ፊቼ የተከሰሰ ክስም የለም። ያልቀረበበትን ክስ ነው የሚያወራውና እኔ ግን ሌላ አንድ ነገር ታዝቤያለሁ። ልዕልቲ ታስታውሽ ምናልባት አይ ዶንት ኖ ሚዲያ ላይ ታችሁ ከሆነ ሰሞኑን አንድ ርዕስ አምጥቻለሁ። እኔ አንግባባም የሚል ርዕስ እኔ ዝም ብዬ ልበለው ይመስላል እንጂ አለመግባባታችን እኮ እውነት ነው። እዚህ ታች ያሉት ሰዎች በክርስቶስ ጌታ ቃሉን ሰጥቶ እኮ አፉን ክፈት ብሎታል። እግዚአብሔር ቃል እንዲህ የሚሉሽ እኮ ሰዎች አሉ። እግዚአብሔር እሱ ላይ የተነሳውን ሁሉ ይገለብጣል የሚሉሽ እኮ ሰዎች አሉ። ጋር ክርስቲያንስ እኮ አይደለም። አየሽ፣ ክርስትናን ስሙ ይጥሩት እንጂ የመዳኑ መንገድ ላይ አንግባባም። አየሽ፣ ወንጀለኛን ደብቆ በሌላ ቋንቋ ምን ማለት መሰለሽ? ክርስቶስ ጲላጦስ ቆሞ እኔን ሰው ምንም ነገር አላየሁበትም በሚልበት ጊዜ እኛ አይተነዋል፣ ደሙ በእኛና ልጆቻችን ላይ ይሁን ስቀለው እንዳሉት ሰዎች እኮ እዚህ ስር እያየን እኮ ነው ያለን። አደባባይ ላይ በህዝብ ላይ የተደረገን ወንጀል ደሙ በእኛ ልጆች ይሁን የሚሉ ክርስቲያን መሳዮች እዚህ ስር እኮ እያይሻቸው። ለዚህ ነው ክርስትናው ቫሊው የለውም፣ ቫሊው ጠፍቷል። አላወቅንም እንጂ እንደዚህ አይነት ሰዎች ከመስመር ሲጠፉ ታስታውሱ እንደሆነ ነቢይ ሱራፌል የዛሬ 3 ነው 4 ዓመት አንድ ኦሮሞ ተወላጅ ስም ማን ነው ስሉ ስሙ ኤገሌ ነው አለ። ስሙን ሲጠራ አይ ከዛሬ ወዲህ ስምን ቀይሬያለሁ አለው። ለምን ተቀይረዋል? ከኔ ያመጣው የማስርዓት ነው እሱ።
ልክ እንደዚህ አይነት ነገሮች ሲያደርጉ ሰው ሁሉ ሰውየውን ከመደበቅ ይልቅ ሰውየው መሳቱን ነግረውት ቢሆን ኖሮ ሄኖክ በዚህ መንገድ ባልመጣ ነበር። ከሄኖክ በፊት የነበሩ ብዙዎች በዚህ መንገድ ባልመጡ ነበር። ብዙ ሐሰተኛ ትንቢቶችን ባልሰማን ነበር። ትንቢት አልጋ ውስጥ ምን ያደርጋል? የትንቢት ቫልዩ የመጽሐፍ ቅዱሳዊ ትርጉሙ እነኚህ ሰዎች የሚጫወቱበት መንገድ አይደለም። ትንቢት የሚመጣው ለሶስት ነገር ነው። ሕዝብን ለመምከር፣ ሕዝብን ለመገሰጽ፣ ከጥፋት ለመከልከልና ሕዝብን ከሚመጣ ጥፋት መጠበቅ ነው። የነነዌ ሕዝቦች የሚጠፉ ሕዝቦች ነበሩ። ነገር ግን ከጥፋቱ በፊት እግዚአብሔር እንዲመከሩ ነቢይን የላከላቸው። ነቢይ የሚቀባው ሐዋርያ የሚቀባውን ቅባት ሊሰራ አይደለም። የራሱ የሆነ ቢሮ አለው። ስለዚህ ነቢዩ ሄዶ ለሕዝቡ ከተናገረ ሕዝቡ ከጥፋቱ ይመለሳል ማለት ነው። ሁለተኛ ሕዝብ በጥፋት ውስጥ ሲገኝ ነቢይ ሕዝብን ይገስጻል። ኢሳይያስ መጽሐፍ ምዕራፍ 2 ላይ የምታዩት ነቢዩ ኢሳይያስ የእስራኤል ልጆች ምን ብሎ ነው የሚገስጸው? ቢያንስ እኮ እስከ ምዕራፍ 6 5 ጊዜ እኮ እነዚህን ሕዝቦች እኮ ወዮላችሁ ይላል። እናንተ ያዕቆብ ልጆች ሆይ ተዉ፣ ኑ በእግዚአብሔር ብርሃን እንመለስ እያለ ሰው ከጥፋት እንዲመለስ ትንቢት ይመጣል። ትንቢት ሰውን ከጥፋት መመለስ፣ ሕዝብ እየሄደበት ሊመጣበት ያለውን ጥፋት እንዲያመልጥ ወደ ንስሐ እንዲመለስ ማድረግ፣ መምከር፣ መገሰጽና ማስተማር ነው የትንቢት ስጦታ ተልኮ እንጂ ዘይትና ውሃ ተሸክመህ እኔ ከሚስቴ ጋር ግንኙነት ሳረግ ረጅም ጊዜ አልቆይም አስረዝምልኝ እንጂ እኮ የለም። እንዲህ አይነት መጽሐፍ ቅዱስ ላይ የለም። እንዲህ አይነት ቴዎሎጂ ትምህርት ቤት የለም። ስነ መለኮትም በርቀት በብዙ ርቀት ከነኚህ ድኩማን ሰዎች በብዙ ርቀት ሄደናል፣ አይቻለሁ። የለም እንዲህ አይነት ትምህርት። መጽሐፍ ቅዱሱ እንደዚህ አይልም። በነፃ የተቀበላችሁትን በነፃ ስጡ የሚል ቃል ነው ያለው እንጂ ውሃ አምጡና ልባርከው ከዛ ቤትሽ ያለው አጋንንት ይወጣል። የለም እንደዚህ አይነት ነገር። ውሃ አስፈልገውም። የክርስቶስ ኢየሱስ ደም አንዴና ለዘላለም ውሃ ሆኖ ፈሶልሃል። አስፈልግም ከዚህ በኋላ። እነኚህ ሰዎች የሚያደርጉት ምንድን ነው? የጠንቋይን ስራ ነው የሚሰሩት። ጠንቋይ ነው አጭበርብሮ እንደዚህ አይነት ስራ የሚሰራው። ስለት የሚቀበለው ጠንቋይ ነው። ፍትሃት የሚቀበለው ጠንቋይ ነው። ብዙ ጊዜ ፍትሃት የሚለውን ቃል ሃይማኖት ቤት ብቻ ነው የምናውቅ። አይደለም፣ አጋንንት ቤት አለ። ይሄ ፍትሃት የሚባል ነገር አለ። ሰው ካለው ነገር ሁሉ አቅርቦ ደጁ ላይ ላሉት ሰዎች ሁሉ መግቦ ከእስራቱ ይፈታል የሚል ጠንቋይ ስራ ነው ይሄ። ጠንቋዮች ሰዎችን መዝግቦ አዳራሽ አስቀምጦ አውሊያው ከላዩ ላይ የሚፈርደው ሰውዬ ሰዎችን ካውንስል ያደርጋል። ይህን ስራ ነው እነኚህ ሰዎች የሚሰሩት። ወንጌል እንደዚህ አይደለም። ወንጌል እንደዚህ አይደለም። እኔ እንደውም አዙሬ ለተሰይ እንደው በቃ እሱ እንዳለው ይሁንና ሆነ እንበልና ሰላሌ እንደዚህ አይነት ነገር ተፈጠረ አሉ። ሰላሌ ውስጥ ግን ህዝብ አለ። ወንጌል የመጣው እኮ ቤተክርስቲያን ውስጥ ያለው ጋር አብረን እንድታጨበጭብ ሳይሆን የጠፋውን ማህበረሰብ ሄደ አስተምረህ መግበ አብልተህ በድካሙ አብረ ቆመ መመለስ ነበር ስራው። አይደለም እንዴ? 99ኙን ትቶ አንዷ ፍለጋ ሄደ እኮ ነው የሚለው። የሰላሌ ኦሮሞ ህዝብ በጠራ ወረዳ ላይ፣ ኩዩ ወረዳ ላይ፣ ያያ ጉለሌ ላይ ህዝብ ተርቦ እኮ በዚህ ሚዲያ ላይ እኮ እባካችሁ ብለን እኮ ስንለምን ነበር። እርዱ ብለን እኮ የሃይማኖት ተቋማትን እኮ ስንለምን ነበር። ከህዝባችሁ የምትሰበስቡትን አስራት ለዚህ ድሃ ህዝብ አካፍሉ ብለን እኮ ስንጠይቅ ነበር። የምትሰበስበው ገንዘብ ብልጭ ብልጭ የምትል ነገር አቁመ ኪቦርድ አንጋግተ መድረክ ላይ ሮጠ ህዝብን ማሳት ሳይሆን ክርስቶስ እኮ ያደረገው 5000 ህዝብ እኮ ደክሞ በነበረበት ሰዓት ሸኛቸው ያሉት። ሸኛቸው ሲሉት አይ ኖ ነው መሸኘት የለባቸው አስቀምጧቸው ደክሟቸዋል ነው ያለው። ወንጌል ይሄ ነው። ክርስቶስን የምትመስል ከሆነ ይሄን ነው የምታደርገው። ድሃ ያለበት ቦታ ትፈልጋለህ። ችግረኛ ያለበት ቦታ ትፈልጋለህ። የተራበ የተራቆተ ምስኪን ያለበት ቦታ ትፈልጋለህ። ባለበት ባህላዊ ይሁን በማንኛውም ደካማ ጎኑ ልትሳለቅበት ሳይሆን አብረኸው ትገኝና አስቀምጡ እንዳለ ጌታህን ለመምሰል ካለብህ አብረኸው ሄደ አስቀምጡ ትላለህ። ጠራ ላይ ትገኛለህ። 2 ዓመት ነው ህዝቡ የተራበው። ጉለሌ ላይ ትገኛለህ። ሜታ ሮቢ ላይ ትገኛለህ። አዳ በርጋ ላይ ትገኛለህ። አብረኸው ትቆምና ያለህን አካፍለህ ከዛ በኋላ ጌታን ወንጌል ነግረኸው ብትሄድ አንድ ህግ እያሟላ ነው። ምን የሚል
መልካሙን ስራችሁን አይቶ በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ የሚለውን ቃል ኢየሱስ ያድናል ሳትል በስራህ ብቻ ያዕቆብ ሲናገር ምንድን ነው ያለው? ከስራ የተለየ እምነት ራሱ የሞተ ነው። ለምን? ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከስራ የተለየ እምነትም በራሱ የሞተ ነዋል። ስለዚህ እምነት በስራ ነው የሚገለጠው። ድሃን አብልተህ መግበኸው ኢየሱስ ያድናል ባትለው ምንም ሳትል ብትመለስ ህዝቡ ይፈልግሃል። ነገ ብትነግረው በሁሉ ነገር ያዳምጣል። ወንጌል እንዲህ ነው የሚሰበከው። ከደካማ ጎን ቆመን ነው የምትሰብከው እንጂ በህዝብ ላይ ትፈርድ ዘንድ አንተ የክርስቶስ ወንጌል ሳይሆን። በእርግጥም ነቢይ ሄኖክ ግርማ ሐሰተኛ ሰው ነው፣ ሐሰተኛ ነቢይ ነው። በእግዚአብሔር ቃል ድፍረት ነው የምነግርህ። ይሄንን እጠቅሳለሁ ቃል። አሁን ኢየሱስ ክርስቶስ ዝሙተኛ ሴትን ፊት ለፊቱ አመጡለት። በሙሴ ሕግ እንደዚህ አይነት ተደርጎ የተገኘ ሰው ተወግሮ መሞት ይገባዋልና አንተስ ምን ትላለህ አሉት። እናንተስ ተዘጋጅተናል፣ እኛ በበኩላችን ይኸው ድቡል ድንጋይ ይዘናል፣ እኛ ሬዲ ነን፣ አንተስ ምን ትላለህ አሉት። ጎንበስ ብሎ መሬት ላይ ጻፈ ይላል። ምን ብሎ እንደ ጻፈ ባላውቅም ሲጨቀጭቁት ግን ቀና ብሎ እንዲህ አላቸው፣ ከእናንተ መካከል ድንጋይ ያሳርፍበት አላቸው። ከዛ በኋላ አልተከለከላቸው፣ እጃቸውን አላሰረም ጌታ። እያንዳንዳቸው ህሊናቸው ወቅሷቸው አላ የሚያውቁት ነገር አላቸው የራሳቸው። የሴትዮ አደባባይ ታይቷል፣ የነሱ ያልታየ አደባባይ የማይታወቅ የተረገመ ተግባር አለ ማለት ነው። ህሊናቸውን የከለከለ ነገ ለሱም ስለሚመጣ። ስለዚህ ምን አደረጉ ነው የሚለው። ሁላቸውም ጥሎ ወጡ። ክርስቶስ ቀና ብሎ አንቺ ስልት ከሳሾችሽ ወዴት አሉ ሲል አንዳቸውስ እንኳን የሉም ጌታ ሆይ። ከዚያስ እኔም አልፈርድብሽም፣ ደግመሽ ኃጢአትን አትስሪ፣ በሰላም ሂጂና። ወንጌል ይሄ ነው። ሄኖክ ግርማ ይሄንን የሚያደርግ ሳይሆን ከዚህ ወንጌል ተቃራኒ የሚራመድ ሐሰተኛ ነብይ ነው። ሐሰተኛ ነብይ ነው። አንታይ ክራይስት የሆነ ሐሰተኛ ነብይ ነው። ባይ ዘ ዌይ ይሄንን በድፍረት ሲናገር አጋንንት የሚያደርገውን የማናቅ ሰዎች አይደለንም። የኦሮሚያ በረሃ ውስጥ አት ኤጅ 15 and 16 ብዙ ተአምራቶችን እያየሁ ወንጌልን ሰብኬያለሁ። አይተናል። የጌታን ክብር በኢትዮጵያ ዳር ድንበሮች አዳት ኤጅ ሰዎች መናኸሪያ መጥቶ ትልልቅ አገልጋይ ሲጠብቁ የለም ትልቅ አገልጋይ ተትተን መንገድ ላይ ሁሉ ተረስተን የእግዚአብሔር ክብር እስኪታይ ድረስ ሰው የእግዚአብሔር ሰዎች እስከማንመስላቸው ድረስ የእግዚአብሔርን ክብር አይተናል። ግን የእግዚአብሔር ክብር የተገለጠው በውሃና በዘይት አይደለም፣ በክርስቶስ ስም ብቻ ነው። ወንጌል ይሄ ነው። ወንጌል የክርስቶስ ኢየሱስን አልቲሜት ሞዴል ባንተ ዕውቀት፣ ባንተ አካል፣ ባንተ አእምሮ፣ ባንተ ስነ ልቦና፣ ባንተ ልክ መግለጥ። ለዚህ ነው እኮ ጳውሎስ ራሱን በእኔ ልክ መግለጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም፣ ሁሉም ትቼ ወዴት ነው የሚለው። እሱ ነው ወንጌል ማለት። ሄኖክ ግርማ በየትኛውም የመጽሐፍ ቅዱስ መስፈርት ፊት ለፊቴ ቁጭ ብለህ ነቢይ ነው አገልጋይ ነው ልትለኝ አትችልም። አገልጋይ ልታደርገው የምትችልበት አንድም ጥቅስ አታገኝም። እግዚአብሔር ምስክሬ ነው። ዛሬ አይደለም ይህን ሰው የዛሬ 4-3 ዓመት ሰዎች ፊት ለፊት ቁጭ ቆሞ የሚያወሯቸው ነገሮች መንፈሳዊ ነገር አይደለም። ወቅሰው ነበር ይህን ሰው አልፎ አልፎ። ስለዚህ የወንጌል ተልእኮ እንደዛ አይደለም። አቤሌ ልልቲ እንደዛ አይደለም ወንጌል። ይሄ ከወንጌል ያፈነገጠ አንታይ ክራይስት የሆነ አገልግሎት በሚል ህዝብን ያደህዩ፣ ህዝብን መቀነት የፈቱ። አንዳንድ ጊዜ በፖለቲካ ሰምታችሁ ከሆነ እዚህ ሚዲያ ላይ ግሪሳ የሚባል ቃል ትሰማላችሁ። ባይ ዘ ወይ በፖለቲካ ግሪሳ እኛ ሰዎች ወሰዱ እንጂ እኔ ከኢትዮጵያ ሳልወጣ ነው ግሪሳ የሚለውን ቃል የማውቀው። ግሪሳ የሚለው ስም የተሰጠው ዝም ብሎ አንዴ ካዛንቺስ ፓስተር ዳንኤል ቸርች፣ ግር ብሎ እርሻ ሰብል አዳራሽ እዚህ ጥቁር አንበሳ ጀርባ፣ ግር ብሎ ሜጋ ህንፃ አካባቢ ሚኪ ጋር ታገኘዋለህ፣ ግር ብሎ መገናኛ ፈውስ ፍለጋ እነ ማርታ የሚባሉ ሴቶች ነበሩ እዛ አካባቢ ታገኝ። አንድ አይነት ህዝብ ነው ግር የሚለው። እስቲ ጀርባህን የሚለበልበው ካለ ሁሉም ሰው ይነሳል ይቀመጣል። ቀጥሎ ደግሞ በስተግራ በኩል የሚወጋ የሚልም ካለ ሁሉም ይነሳል። ይህንን ነው ግርዛ ስንለው የነበረውና ሌላው ደግሞ የክፍያ ምስክርነት ሰጪዎቹ ላይ ብንሄድባቸው ጥሩ ነው። ምናልባት ይቺ ባዩሽ የምትባለው እህት አንዳንድ ጊዜ ተከፍሏቸው የሚመሰክሩ ሰዎች አሉ። ይህንን ስንል እንትን እያልን አይደለም፣ እግዚአብሔር አይፈውስም አይሰራም እያልን አይደለም። የእግዚአብሔር ሁሉም ቻይነትም ምናምን በጌታ ነን ሁላችንም እዚህ ውስጥ ያለን። እግዚአብሔር ሁሉን ይችላል። የሞት ያስነሳል፣ አዲስ ህይወት ይሰጣል፣ አጥንቱን ይገጣጥማል። እግዚአብሔር ይችላል። አሁን ይህንን ንግግር ስንናገር
የእግዚአብሔርን ሁሉን ቻይነት ጥያቄ ውስጥ ከተን ሳይሆን የነ ሄኖክን አለመቻል ጥያቄ ውስጥ ከተን ነው። አሁን ለዩልን። እግዚአብሔር ሁሉን ይችላል፣ ሁሉን አዋቂ ነው፣ አምላክ በሁሉ ቦታ የሚገኝ ጌታ ነው። ምንም ጥያቄ የለንም። መሐሪነቱ፣ አዋቂነቱ፣ ኃያልነቱ ላይ አሁን ጥያቄ ስናቀርብ የምናነሳው እሱ ነው። ለዚህ ምስክራችን ደግሞ በለጠ የሚባለው ከዓመታት በፊት እዩ ጩፋ ለእረፍት በሄዱ የመከላከያ ሰራዊቶች ቀይ ቡኔት መልበስ የሌለባቸው የመከላከያ ሰራዊቶች ቀይ ቡኔት አስለብሷቸው አሲዞ ያስደበደበውና በግድ ይቅርታ ያስጠየቀው በለጠ የሚባለው ሰው ምስክራችን መንግስቱ በለጠ የተባለው ሰው። መንግስቱ በለጠ ከዓመታት በፊት በዩ ጩፋ ቻናል ላይ ሴሪያ የተበጠበጠች ዘመን ላይ ባለፈው አውርተናል መሰለኝ። እነዚህ ሰዎች አጋንንት ራሱ የሚጮህ ሲዝናል የሆነ አጋንንት ነው ቸርቻቸው የሚጮህ። እኛ እዚህ ውስጥ ወተን ስለ ሆሞሴክሹዋል ስንቃወም ዳውን ሆሞሴክሹዋል ምናምን ስንል እንዲህ ስንል ቸርቻቸው ህዝቡን ሆሞሴክሹዋል ለማድረግ የመጣው ሴጣን ነኝ ይላል። ሴጣኑ ድራማ እንደሆነ እንድታውቁ ብዬ ነው። ከቲክቶክ ነው ኢሹ የሚወስደው፣ ከቲክቶክ ነው፣ ከዜና አውታሮች ነው ሀሳብ የሚወስደው ሴጣን። ሴጣን እንግዲህ ከዜና አውታር ላይ ሀሳብ ሲወስድ ዝም ብላችሁ አስቡት። ሰይጣን ሀሳብ ሲወስድ ሀሳብ ይሰጣል እንጂ ሴጣን ሲጀመር ዲያብሎስ ማለት ሀሳብን ወርውሮ የሚከት ማለት ነው ትርጉሙ። ሀሳብ ወርውሮ ይከታል። ሰይጣን ከታች ነው። ለዚህ ነው ጳውሎስ ሲናገር ሀሳቡን አንስተው የሚለው። የዲያብሎስን ምን ሀሳብ አናቱን አይደለም ዲያብሎስን የምትመታው ሀሳቡን ነው የምትመታው። እና ሰይጣን ሁሌ ሀሳብ ነው ሰዎች ልብ ውስጥ የሚከተው እንድታውቁት ብዬ ነው። እና የነ እዩ ጩፋ የነ ሄኖክ ሰይጣን ሚጮህ እዛ እነሱ አዳራሽ ሚጮህ ሰይጣን ኢሹ ከሶሻል ሚዲያ ነው የሚወስደው እና ከቲክቶክ ላይ ነው የሚወጣው ሰይጣናቸው። እና የዛን ሰሞን የሴሪያ መንግስት ተረብሾ ነበር። ሴሪያ በለጠ ጩቤ ይዞ መድረክ ላይ የወጣ ልገልክ መጥቼ እስቲ ልቀቁት ምናምን ይላል እዩ ጩፋ እንዲህ እያለ ልቀቁት ምናምን ብሎ እግሩን ብድግ አድርጎ ጣሳ ያደርጉት። ስንት ናችሁ ሲለው 5 ሚሊዮን አጋንንት አለ። በቪዲዮ ማሳየት ይችላለሁ እሱን ነገር ከፈለጋችሁ የመንግስቱ በለጠን ጉዳይ። ከዛ መንግስቱ በለጠ እኛ እንኳን ሌሎች እንዲከተሉ ቻናሉን ንገራቸው፣ ምናልባት እንትን እንዳይጎዳብን። ችግር የለው። በእንትን ቴሌግራም ላይ ያለን ወደ ላይ መሄድ ያስፈልገኛል። እያወራሁ ወደ ላይ ከሄድኩ ከደረስኩበት አሳያችኋለሁ። ቴሌግራም እንትን ያለ ነው እና መንግስቱ በለጠ ምን አለ? 5 ሚሊዮን አጋንንት ነው ያለብኝ አለ። ከሌጊዮን ሁሉ ይበልጣል። ሌጊዮን ከሚባለው መንፈስ ሁሉ ይበልጣል። ሌጊዮን ከ1000 እስከ 6000 ያለው የሮም ወታደሮች ቁጥር ስብስብ ነው። ሌጊዮን ይባላል። ብርጌድ እንደሚባለው ማለት ነው። ሌጊዮን ይባላል እና ሌጊዮን ነኝ ያለው ከ1000 እስከ 6000 አጋንንት ያለበት ነው። ኢየሱስ ክርስቶስ ወደ ጌርጌሶም ወደሚባል ሀገር በታንኳ ከተሻገሩ በኋላ ሰው አላሳልፍም የሚለውን አጋንንት ያስወጣው እሱ ሌጊዮን ይባላል። በጣም አደገኛ አጋንንት ነው። 6000 ናቸው። ሰውየው ሲያስሩት ሰንሰለት ይበጥስ ነበር። እሱ አይደለም ችግሩ። አይ ቲንክ እኔ ቻርጅ ስለሰካሁት ነው። አሁን ቻርጅ አልጠሩ ነው እና ሰውየው ሰንሰለት ሲያስሩት ይበጥስ ነበር። ከተማ ማንም አያልፍም እሱ ካለ። ፖሰስ ያደረገው ሰይጣን በጣም አደገኛ ሰይጣን ስለሆነ የሰይጣን ስብስብ ስለሆነ ሰውየው ውስጥ ያለው 5 ሚሊዮን አጋንንት አስቡት። ከሌጊዮን ሁሉ ይበልጣል እና ከሌጊዮን የሚበልጥ ሰይጣን ያለበት ሰውዬ 2 ጋርዶች ነው ጥፍንግ አድርገው የያዙት። መጽሐፍ ቅዱሱ ላይ ያለው 6000 አጋንንት ያለበት ሰውዬ ሰንሰለት ይበጥስ ነበር ብያቸዋለሁ። በከተማ ውስጥ ማንም ሰው እሱ ባለበት አቅጣጫ አያልፍም። ወታደር ብትሆን አታልፍም። ምክንያቱም ውስጡ ያሉት አጋንንቶች አደገኞች ስለሆኑ የፈለገውን የማድረግ አቅም ያለው ነው። ይሄኛው ግን 5 ሚሊዮን አጋንንት ኖሮበት የዩ ጩፋ 2 ጋርዶች ብቻ ነው ያዙት። ድራማውን እንድታዩ ብዬ ነው። 6 ሚሊዮን አጋንንት ያለበትን ሰው 2 ሰው ሊይዘው አይችልም፣ የእግዚአብሔር መንፈስ ካልያዘው በስተቀር። 2 ሰዎች እንዲህ ልትይዙት አትችሉ። በር ገንጥሎ ሊወጣ ይችላል። ምክንያቱም ሱፐርናቹራል የሆነ ፓወር ነው ላዩ ላይ ያለው። አጋንንታዊ ጨለማ የሆነ ኃይል ነው ያለው። እኔ አይደለሁም ይሄን ያልኩት። 6000 አጋንንት ያለበት ሰውዬ ብረት ይበጥስ ነበር ይላል። ሰንሰለት በዛ ዘመን ያለ የዛገ ብረት የሚበጥስ ከነበረ
አስበው እንግዲህ የዚህን ዘመኑን በጣም ነው የሚበጣጥሰው። እዚህ ፖሊሶች የሚያስሩበት በደንብ ነው የሚበጥሰው። ምክንያቱም ውስጡ ያለው ኃይል አደገኛ ስለሆነ ማለት ነው። 5 ሚሊዮን ሰይጣን ደግሞ አስበው ምን ያህል ፓወር ሊኖረው እንደሚችል፣ ምን ያህል ጉልበት ሊኖረው እንደሚችል። የዩ ጩፋ 5 ሚሊዮን ሰይጣኖች ግን የዩ ጩፋ 2 ጋርዶች ናቸው እንቅ አድርገው የሚይዟቸው። ከዛ ምን አለ? ኢትዮጵያን እንደ ሴሪያ ልበታትን የመጣሁት አለ ሰይጣን። ምን አለ? እንደ ሴሪያ መከላከያን ያረገጠበት መምሰሪ ወታደሮችን ያረገጠበት ነው አይደል? እዩ ጩፋ የዛ ቪዲዮ ላይ አይ አይደል፣ እሱ ሌላ ታሪክ ነው። መከላከያው ሲመጡ በአርጎ ፌንት የሚሰሩት አሁን እነሱ እኮ መከሰስ እኮ ተከሷል። አይ ቲንክ ተከሷል ይመስለኛል እዛ ቦታ በመገኘታቸው ከማርቆስ ወንጌል ላይ ከ3000 እስከ 6000 ነው የሚለው። ሌጎን 3000 እስከ 6000 ያው ከ1000 እስከ 6000 ነው ያልኩት። ሌጊዮን ይባላል። ይሄ ሌጊዮን የሚባለው ስም የሮም ወታደሮች ስብስብ ነው። ባታሊዮ እዛ እንትን ብርጌድ ምናምን እንደሚባል በወታደር ቤት ውስጥ ሌጊዮን ማለት ከ3000 እስከ 6000 ወታደሮች ያሉበት የሮም ወታደር ስብስብ ነው እና እስከ 3000 እስከ 6000 ሰይጣን ስለነበረበት ኢየሱስ ማነህ ሲለው ሌጊዮን ነኝ አለ። ይታወቃል። ሌጊዮን ከሆነ እስከ 6000 ወታደር ነው ውስጡ የተጠቀጠቀው ማለት ነው። ያ እንግዲህ ሰንሰለት የሚሰብር በጣም ትልልቅዬ ነገር የሚያደርግ የአጋንንት መንፈስ ነው። እንትኑን ወደታች እየፈለኩ ነው። እሺ እያዩ ያለሁት አግኝቼዋለሁ። የበርሊን መንግስቱ ይኸውላችሁ። እኔ ቪዲዮ ነገራችሁ በመላው ዓለም የምትገኙ የነብዩ ተቃዋሚዎች ወዳጆች ደስ ይበላችሁ። ተቃዋሚዎች በደንብ ስሙ። በለጠ ይባላል። ይሄው ነው። ከሶሪያ ወደ ኢትዮጵያ መጣ። ኢትዮጵያን በደንብ ነበር ከለከልከን። እንደ ሶሪያ ልንበታታት ነበር። ስሜ መንግስቱ በለጠ ይባላለሁ። የትውልድ አገሬ ወደ ወላይታ ዞን ዱጉና ፋንጎ የሚባል ወረዳ ነው። በነቢዩ እዩ ጩፋ ቸርች ሻሸመኔ በ12 መስከረም 12 በተደረገው ላይ 5 ሚሊዮን አጋንንት እንደወጣልኝ አውጣና ነው። ስንት ናችሁ በሱ ላይ ያላችሁት? 5 ሚሊዮን ኦኬ። ነብዩን ግደል ተብላችሁ ነው የመጣችሁ? 2 ሰዎች መጥቶ አነጋገሩ። አንደኛው የራሱ የእዩ ጩፋ ወንድም እና ምንድነው ይሄ ሰው የሚለው የእዩ ጩፋ ወንድምና ሌላ ሰው መጥቶ አነጋገሩኝ። ከዛ ስክሪፕት ሰጡኝ። 5 ሚሊዮን አጋንንት እንዳለብህ አድርገህ ተውን አሉኝ። ከዛ 5 ሚሊዮን አጋንንት አለብኝ አልኩኝ። ከዛ ለምንድን ነው የተላከው? እዩ ጩፋን ላጠፋ እንድገድል፣ ከዛ ኢትዮጵያን ለመበጣጠል። ከዛ አንተ ስላለ ግን መስራት አልቻልኩም ማለት ይሄ የትወና ሰይጣን ነው። ከዛ ሰውየው አጋለጠው። እዚህ ቪዲዮ ላይ ተከፍሎኝ ነው አለ። ተከፍሎኝ ነው ባለማግስት እዩ ጩፋ በወታደሮች ይህን ሰው አስጠልፎ ለእረፍት በሄዱ ወታደሮች አስጠልፎ፣ ይሄ ነገር አሁንም መንግስት ሊጠይቀው የሚገባ ጉዳይ ነው። አስጠልፎ ደበደቡትና ሰውየውን በግድ ይቅርታ እንዲጠይቅ አደረጉት። ማስረጃ አለ። ይኸውልሽ ላሳያችሁ። ላይቴ ከኋላ እየገባብኝ ነው። ይኸውላችሁ እዚህ ጋር የእዩ ጩፋ ቸርች ይቅርታ እንዲጠይቅ ቢሮ ውስጥ በወታደሮች በዚህም መሰረት ቤተክርስቲያኗ ሲያስፈራሩት ነው። ይኸውላችሁ በጥንቃቄ እንድታዩ ትፈልጋለሁ። ወደዚህ ላዞርና ላሳያችሁ። ወደዚህ ባዞረው የሚሻለው ካሜራውን ልጥረገውና ዋላውን ካሜራ ከዛ ሰው አስገብቼ ወደዛ ማዞር አልችልም እንዴ? ካሜራ ትችላለህ። አዲስ ነው እኮ እኔ እንደዚህ ሆስት ላይክ ሊንኳን ትነካና ራስን ማለት ነው። አችልም
ቆይ ቲጂ አንዴ ቆይ እድል ሰጥሻለሁ። ነይልኝ ቲጂ እንትን ቪዲዮ ላሳይና አስገባሻለሁ። ይቻል ነበር ውይ አስወርጃት ይቻል ነበር። አይ ቲንክ አይቻልም። ይኸውልሽ አይቻል ይኸውልሽ ይሄ ቢሮ ሲጠይቁት ነው ይሄው ሰውየውን እና ልብሱን በጥንቃቄ ይዩት። እሺ ልብሱን ይዩት፣ ተቀዳዷል ልብሱ የሰውየው ተደብድቡ። በዚህም መሰረት ቤተክርስቲያኗ መንግስቱ በለጠ የተባለውን ግለሰብ በሕግ አግባብ እንዲጠየቅ እንደምታደርግ የተገለጸ ሲሆን ይህ ግለሰብ ዳግም ጥቅምት 17 2011 ዓ.ም ወላይታ ሶዶ ከተማ ፉንዱኒያ ሜዳ ላይ ይህ ወታደሮች ቀይ ቦኔት ለባሾች ያዛው ይቻላል፣ ይፈቀዳል። ቀይ ቦኔት ለባሾች አይደሉም እነዚህ ለእረፍት ሄደው ቀይ ቦኔቱን ህገወጥ ነው። ቆይ ብዙ ታሪክ አለው። ልጁን ለምን እውነት አወጣህ ብለው ደብድበው ተከፍሎኝ ነው እዩ ጩፋ ከፈለኝ ያልኩት ብሎ እያነከሰ ወጥቶ እንዲመሰክር አደረጉት። ስሚ ይሄ የዩ ጩፋ ቴሌቪዥን የሰራው እንትን ቪዲዮ ነው። እዩ ጩፋ እንኳን ይላል እንትን የዩ ጩፋ ቴሌቪዥን የሰራው ፕሮግራም። እሺ ገኘት ጥቅምት 16 እስከ 18 2011 ዓ.ም የሚኖረውን ክሩሴድን ለማበላሸት ሆን ተብሎ እንደተደረገና የቤተ ክርስቲያኗንና የእግዚአብሔር ሰው ነቢይ እዩ ጩፋን ስም ለማጥፋት እንደሆነ በመናገር ቤተ ክርስቲያኗንና የእግዚአብሔር ሰው ነቢይ እዩንና ቅዱሳንን ይኸው ይቅርታ ሲያስጠይቁት ከኋላ ሆኖ ቢሮ ውስጥ ደብድበውት ልብሱ ተቀዷል። ኦ ማይ ጋድ ዋት! መንግስቱ በለጠ በጣም ግፍ የደረሰበት ኢትዮጵያዊ ነው። ፉንዱኒያ ሜዳ ላይ ሊደረግ ያለውን ክሩሴድ ለማደናቀፍ የውሸት መሰከረ ብለው የእውነት የመሰከረውን ሰውዬ ደብድበው ውሸቴን የተናገርኩት ከፍሎኛል ያልኩት ውሸቴን ነው እንዲል ያደረጉት። ሪል ግን ከፍሎት ነው 5 ሚሊዮን ሰይጣን አለብኝ ብሎ ተውኖ የነበረው። ታዲያ እኮ እነዚህ እኮ ማፊያ ይቅርታ የጠየቀ ሲሆን ታዲያ ቆየ እኮ ሌላ ቆይ ቪዲዮ ላሳይሽ። ይኸውልሽ መከላከያ ሰራዊት የመከላከያ ጀነራል በጉዳዩ ላይ አስተያየት ሰጥተዋል። በዚህ ጉዳይ ላይ ስለሄዱ ሰዎች ይኸው ዜናውን ስሚ። በመጨረሻም በአዋሳ አንድ ሃይማኖታዊ ስነስርዓት ላይ መለዮ ለብሰው ሰባኪውን ያጀቡት የመከላከያ ሰራዊት አባላት በቁጥጥር ስር ዋሉ። የመከላከያ ከፍተኛ ባለስልጣን የሆኑት ሜጀር ጀነራል መሐመድ ተሰማ ለመከላከያ ቴሌቪዥን በሰጡት መግለጫ ግለሰቦቹ የሰራዊቱን መተዳደሪያ ደንብ ጥሰው በመገኘታቸው መታሰራቸውን ይፋ አድርገዋል። ሁለቱ የመከላከያ ሰራዊት አባላት ቀይ መለዮ ያጠለቁ ቢሆንም የኮማንዶ አባላት ያልሆኑ በህገወጥ መለዮን ያጠለቁ መሆናቸውን አብራርተዋል። ወታደሮቹ ለረፍት ወደ ቤተሰቦቻቸው በሄዱበት ወቅት ድርጊቱን መፈጸማቸው ተመልክቷል። በአዋሳ በተካሄደው ስነስርዓት ላይ ሰባኪው እዩ ጩፋ ማጭበረር ፈጽመዋል በማለት በሌላ መድረክ የተናገረ ሰው ተይዞ ሲገባ የሚያሳይ ቪዲዮ ላይ ተጠቃሾቹ ወታደሮች በአጃቢነት ተገኝተዋል። በቅርቡ አዋሳ ላይ በነበረው የእምነት ተቋም ሲያዋክቡት ተብለው የተነገሩን የሰራዊት አባላቶች ጀነራል የቪዲዮ ክሊፑንም ለማየት እንደሞከር ነው። በፋርዘር ማንነታቸውን ለማጣራት ተሞክሯል። ሁለቱ አክቲቭ የሰራዊት አባላት መሆናቸውን አረጋግጠናል። የሰራዊት አባላቶቹ ለአገር ቤት ፍቃድ ወደ ቤተሰብ ሄደው እዛ አካባቢ በረፍት ጊዜ ላይ እንዳሉ ወደዛ የእምነት ተቋም ሄደው የሰራዊቱን ዩኒፎርም ለብሰው በዛ መድረክ ላይ ተገኝተዋል። እዛ ቦታ ላይ የተገኙት የሰራዊት አባላት ሁለቱ ኮማንዶም አይደሉም፣ የኮማንዶ አባልም አይደሉም። በተለያየ የስታፍ እና የእግረኛ ስራ ውስጥ የተሳተፉ ይኸውልህ በግድ ነው እንደዚህ ያስባሉት። ይህን ሰውዬ ደብድበው ልብሱ ኦልሬዲ ተቀዷል። የታችሁታል ልብሱ የሰራዊት አባላት ሲገባም ያነክሳል። ሰውዬው እግሩን መተውታል። ይሄ እንግዲህ የመከላከያ አዛዥ ናቸው። እንግዲህ ወጥተው የእኛ ሰራዊት ሁለቱ ቢሆኑም የለበሱት ቀይ መለየው ግን ህገወጥ መለየው ነው ብለው ለእረፍት በሄዱበት ስራ ላይ አይደሉም። እነዚህ ሰዎች ግዳጅ ላይ አይደሉም፣ ኮማንዶም አይደሉም እኮ እያለ ነው።
አይደሉማ። ዋው ታዲያ እኮ ይሄ እኮ አደገኛ አሸባሪ ነው። ዋው እንዴት አወቀ እኮ ነው። ቀላል መሰለሽ አልተሰራበትም። ይኸውልሽ ሌልቲ ይሄ ነገር አልተሰራበትም። ዝም ተባለ። ገባሽ? አንድ ነገር ሲታለፍ፣ ሁለት ነገር ሲታለፍ፣ ሶስት ነገር ሲታለፍ አንዱ አንዱን እያየ የወንጀሉን ልክ በጣም የወንጀሉን መጠን ከልክ በላይ እየለጠጡት ነው እነኚህ ሰዎች። ምክንያቱም ምንም ሲሆን አይታይም። አንድ የሃይማኖት ተቋም የሚገዛለት አንድ የሆነ ቢሮ መኖር መቻል አለበት። ምንም እንኳን እንትን ቢሆንም ህዝብ ነው። ህዝብ ህግ አለ፣ መንግስት አለው። የሚያገለግለው በህግ የሚመራ በህግ መንግስት ስር የሚያድር ህዝብ ነውና እንደው ዝም ብሎ በተፈቀደ የወደደውን ነገር የሚያደርግ መሆን መቻል የለበትም። የሃይማኖት ተቋማቶች የሃይማኖት አገልግሎታቸውን እኮ ለመትከል ለመንግስት ፈቃድ ለሚሰጠው አካል እኮ ለማሳመን ጽፎ የሚሰጡት እኮ አንድ ነገር አለ። ዝም ብሎ በመሬት አይደለም። ጽፎ የሚሰጡት ነገር ዜጋን ይጠቅማል ወይ? የሀገር የሚመጣውን ትውልድ ታማኝ ያደርገዋል ወይ? የዛን ማህበረሰብ ባህል ይጎዳል ወይ? የህዝቦችን የጋራ ጉዳይን ያበላሽ ይሆን ወይ? ለሀገር ደህንነት ስጋት ይሆናል ወይ? ለህዝቦች በሰላም አብሮነት መኖር ትሬት ይሆናል ወይ? የሚሉ ነገሮችን እኮ እንደማይሆኑ ተረጋግጦ እንደውም ጠቀሜታ ይኖረዋል ተብሎ ነው ፈቃድ እኮ የሚሰጠው። ነገር ግን ፈቃድ የሰጠው አካል እነዚህን ሰዎች ተከታትሎ ለህግ የሚያቀርብበት ደግሞ የራሱ የሆነ መዋቅር ሊኖረው ይገባል። በመሆኑም እነኚህ ሰዎች የዛሬ ምንም ይሁን መቼም ይሁን ተሰብስበው መጠየቅ አለባቸው። ለምን ካልሽ ከነኚህ ሰዎች ጋር የተፈለፈሉ የወጡ ሰዎች በየቦታ በየፎቁ እኮ ቸርች ከፍተዋል። ባነር አላቸው። 2 ሰዓት አንዱ ይጠቀማል። 2 ሰዓት አንዱ ተጠቅሞ ከወጣ በኋላ ባነሩ ፈቶ ነው የሚወርደው። ሳንቲሙን ሰብስቦ ከዛ የሚቀጥለው ይገባል። እሱም ባነሩን ይለጥፋል። የሚመጡ ሰዎች ይመጣሉ፣ መባ ይሰበስባል። ከዛ እሱም ይወርዳል። ሌላም ይገባል አለ። እንደ ስቱዲዮ ክራይ እንደ ስቱዲዮ ክራይ የሚከራይ አዳራሽ አለ። እንደዚህ 4-5 የሆኑ ታምሮ አያልቅም ኢንተርናሽናል ቸርች። ከዛ ቀጥሎ ደግሞ ኒው የእግዚአብሔርን ድንቅ ስራዩ ዓለም አቀፍ ቤተክርስቲያን ይገባና ያገለግላልና አዳራሹን ለ5 ለ6 ነው የሚገለገሉበት። ሁሉም ዓለም አቀፍ ነው ደግሞ ስማቸው አይቻለሁ። ያው ሁሉም ዓለም አቀፍ ነው። እሱ ህግ ነው። እሱ የካውንስሉ አንድ ህግ ነው። ሌላም ቦታ ሄደው እንዲከፍቱ መሰለኝ። አይ ቲንክ ግን ከሀገር መውጣት አልቻሉም። የቋንቋ ሙስንነት፣ የሀሳብ ሙስንነት አለባቸው። አይ አቤል ይኸውልህ ፈቃዱ እኮ ሲሰጥ ዓለም አቀፍ የሚል እኮ ቢያንስ አንድ ነገር ባለ ራዕይ መኖር አለበት አለ የሚመራው። ኢትዮጵያ የ80+ ብሔር ብሔረሰቦች ሀገር እንደመሆኗ ተው ዓለም አቀፍን ኢትዮጵያ አቀፍ ይሁን። ይሄ ሰውዬ ስንት ቋንቋ ችሎ ነው ይሄን አቀፍ የሚሰራው የሚል እኮ ከግምት መግባት ነበረበት። ለማንኛውም ስቱዲዮ ቤቶቹ ማለት እዩ ጩፋ ራሱ እኮ ተቀባይነቱ እኮ የሆነች ቦታ አካባቢ ብቻ ነው ተቀባይነቱን። ሄዶ ልክ የሆነ ግርግር ሲፈጠርበት ኮንፈረንስ ብሎ እዛ ሄዶ ወንጌል ስርጭት ብሎ የሆነ ሾው ያሳያል። ካባ ይለብሳል፣ ይጨፍርላቸዋል ይባላል እንጂ ከዛ ያለፈ የለው። አሁን ወደ ዘመዶችሽ ይሄዳል። እኔ አሁን መንግስት ወይ ያለን ችግር በቂ ነው። እኔ እንዳይመጣብን እንዳደርስብን ዝቆሬው ለብሰው ከቻል ደግሞ ያምርበታል። ሁሉም ነው የሚያምርበት። ይሄ የብሔራዊ ቲያትር ተዋናዮች አሉ። ላይክዛት ነው እነዚህ ሰዎች። እውነቴን ነው። ብሔራዊ ቲያትር ያለ ተዋናይ ታውቃላችሁ አይደል? በተለይ በደርግ ዘመን የነበሩ ተዋናይ አማርኛውንም ኦሮምኛውንም ጉራግኛውንም አፋርኛውንም ራሳቸውን የሚዘፍኑት ሰዎች ይችላሉ ብዙ ቋንቋና ሁሉም ልብስ ያምርባቸዋል። ሁሉን እንቅስቃሴ ይችሉታሉ። እንደዚህኛው ግለሰብ ማለት ነው። እንደምታውቁት ሰይጣን የብርሃንን መልአክ እንዲመስል ራሱን ይለውጣል ይላል። አገልጋዮቹም የጽድቅ አገልጋይ እንዲመስሉ ራሳቸውን ይቀይራሉ። እና እኔ ከኤርፖርት ራሱ እንትን ከፕሌን የወረደ አይመስለኝም ልብሱን ሲቀይር እዛ የሀገር ውስጥ በረራ ላይ በዛች ጠባብ ወንበር ላይ የቀየረው የሚመስለኝ። ሁለተኛ ጨፍሮ ጭፈራውን ከአይናችን ሳናጠፋው ጣ ብሎ በኦሮምኛ እያወራ እንዲያላል መጣ። እግዚአብሔር ሆይ እኔ ራሱ ይፈላል። እኔ ጥያቄ ልስጣችሁ እስቲ። ጥያቄ አዲስ ነገር አለ። እዚሁ እያለን አጋንንት ያለባቸው ሰዎች
አጋንንት ያለባቸው ሰዎች እንደዚህ አይነትን ስራ እንደሚሰሩ ታውቃላችሁ? አጋንንት መስራት እንደሚችል ታውቃላችሁ? ለምሳሌ ኢትዮጵያ ውስጥ ኦፍኮርስ ያው ሰይጣን ነው የመጀመሪያው እኮ ተዋናይ ሰይጣን ነው እኮ። ሚካኤልን ሆኑ ገብርኤልን ሆኑ የሚተውነው ሰይጣን ነው። ያ ለምን መሰለ አቤል፣ አንድ አጋንንቱ ራሱ በትክክል አላወቅነውም። ዝም ብሎ በስመ እንትን ነው አንድ ላይ የምንጨፈልቀው እንጂ አሰራሮቹን ብናውቅ ኖሮ እነኚህ ሰዎች እኮ ቃልቻ ሊሆኑ ይችላሉ። አናቃቸውም እኮ አላወቅንም እኮ። ለምን መሰለ ቃልቻና ጠንቋይ አንድ አይደለም። ሞራ ሲገልጥ ሞራ የሚገልጥ ሰው ካገኘ እሱ ሰው ማለት ቃልቻ አይደለም። ድግምት የሚጽፍ ሰው ማለት ቃልቻ አይደለም። ድግምት የሚጽፍ ሰው እንደነዚህ አይነት ሰዎች ወጥተው አደባባይ ህዝብ የሚያገለግል አይደለም። ጠንቋይና ቃልቻ ነው ህዝብን የሚያገለግለው። ህዝብ የሚሰበስበው እሱ ነው። ስርዓት የሚያደርገው እሱ ነው። ስርዓቱን የሚያራምደው እሱ ነው። እነኚህ ሰዎች ያ አለመሆናቸውን በምን ታውቃላችሁ? ኢትዮጵያ እኮ አናውቅም። ኢትዮጵያ ምን ያህል እንደማናውቀው ታውቃለህ? የጨሌ መንፈስ ሲባል ሃሌሉያ እኮ የምንል ህዝቦች እኮ ነን። የጨሌ መንፈስ የሚባል ግን የለም የለም። ባይ ዘ ዌይ በእንትን ጊዜ ይመስለኛል እዚህ ቢሾፍቱ የነበረ ሰዎች በጣም ከሩቅ ሀገር የሆነ እንትን ለማጻፍ የሚመጡበት እኮ የሆነ ሰውዬ ነበረ። ህዝቡ ሲመለስ ምን ነበረ ሲል የነበረው? በጣውላ በጅብ ላይ እኮ ጣውላ የሚያስጭኑ ሰዎች እኮ ነበሩ። ድስት ጽዳ ባዶ ድስት ውስጥ መማሰያ አስቀምጣ ከና ሄዳ ስትመለስ ወጡ ሙሉ ሆኖ የሚያገኙ ሰዎች እኮ ነበሩ። እንደገና ሰዎች ይጋጫሉ። ሰዎች ተጋይተው ለፍርድ ጠንቋይ ቤት ይሄዳሉ። ጠንቋዩ ያጣላ እገሌና እገሌ ነው እንዲህ ሲያደርግ ነበረ ምልክቱ ብሎ ይነግረዋል። ጠንቋዩ ሰውየው የሚያውቀውን ነው የሚነግረው። ተመልከት፣ አንተ የምታውቀውን ምስክር መሆን የምትችለውን ነገር ይነግረዋል። ሄድና ሰውየውን ጠርተና ይለዋል። ሄዶ ሰውየውን ጠርቶት ይመጣል። ሰውየው ቆሞ በእንዲህ አይነት ቀን እንዲህ አድርገ ነበር፣ እንደዚህ አይነት ቀን እንደዚህ አይነት አድርገ ነበር፣ እንደዚህ ላይ ሰርተ ነበር ስለ አው ሰርቻለሁ ይላል ሰውየው። ስለዚህ ፍትሃቱ ይሄ ነው ተብሎ እዛ ጋር ይፈረዳል። ፍርዱ እዛ ነው ያለው። ጠንቋዮች ጋር እነዚህ ሰባ ሰገሎች የሚባሉ አጋፋሪ የሚባሉ ይሄ የሽማግሌ የአፈታት ስርዓት በብሉይ ኪዳን ያለ ስርዓት እንዳለ ታውቃላችሁ። እነኚህ ሰዎች እነዛ አለመሆናቸውን በምን እናውቃለን ነው? እነኚህ ሰዎች እኮ እነዛ ሊሆኑ እኮ ይችላሉ። ወንጌልን ስለተናገረ ኢየሱስን ስም ስለጠራ አጋንንት አይደለም ልትለው አትችልም። ይሄ ስራ ኢትዮጵያ ውስጥ በጣም የበዛ ነው። ይሄ ከመላእክት የሚያከብሩት እነዚህ ዜማም አላቸው። ገብርኤልንና ሚካኤልን ነው የሚፈሩት። ገብርኤልና ሚካኤልን የሚያወድሱበት ዜማ አላቸው። ማርያምን ያወድሳሉ። ለምን? ያውቁታል ህዝቡ ማንን እንደሚከተል እና 50 60 2 እስከ 300 ሰው ተሰብስቦ እኮ ለፍርድ ይሰበሰባል። በሳምንት 2 ቀን 3 ቀን። እኔ እኮ ይህን አይቻለሁ። እንደዚህ አይነት ፍርድ የሚፈርዱ ሰዎች ያኛው ፍርድ ጓዳ ውስጥ ተቀምጦ ነው መጋረጃ ጀርባ ተደብቆ። አሁን ይሄ አደባባይ ወጥቶ ያንኑ ፍርድ የሚፈርድ መሆኑ በምን እናውቃለን? በምን አጣራን? አላወቅንም እኮ። የሚያደርጉትን ተግባራት ከመጽሐፍ ቅዱስ አንጻር ግን ብንመረምረው አንድም መጽሐፍ ቅዱሳዊ እሴት በውስጡ ግን የለው። ስለዚህ መለካዮቻችን ምንድናቸው ነው? ምንድነው? መጽሐፍ ቅዱስንም እኮ ስንመረምረው ከምን አንጻር ነው ስትል ክርስቶስን አገልግሎት እኮ የክርስቶስ አገልግሎት እኮ ተመዝኗል፣ ይመዘናል እኮ። ክርስቶስ ከሚያገለግላቸው አገልግሎት ከሕግ መጽሐፍት አንጻር ምን ሆኗል ስትል ከዛ ጠቅሶ ከሚያስተምረው ነገር አለው። ከታሪክ መጽሐፍ ስትል ጠቅሶ የሚያስተምረው ነገር አለው። ከነቢያት መጽሐፍት የሚያስተምረው ነገር አለው። ከቅኔ መጽሐፍቶች ውስጥ ክርስቶስ ጠቅሶ ያስተምራል። አይደለም እንዴ? 5ቱንም ቀኖናዎች ጠርቶ ያስተምራል። ክርስቶስ እኮ ትምህርቱና አገልግሎቱ በመጽሐፍ ቅዱስ ቀኖና እኮ የተለካ ነው። ተፈትኖም ያለፈ ነው። እንከን እኮ አታገኝለትም ለእያንዳንዱ ነገር። የእነኚህ ሰዎች መጽሐፍ ቅዱስ ሚዛን ላይ ቢወጣ አሁን በየትኛው ነው አለፉ ልትላቸው የምትችልበት ነገር እኮ የለም። ስለዚህ በተአምር ነው የኢትዮጵያ ሕዝብ እኮ የተሸወድ ነው። ሕዝቡ የተሸወደው በጥንቆላ ነው። ጓዳ ውስጥ የሚያውቀውን ችግር አደባባይ ነገረው፣ ያኛውም ይነግረዋል መጋረጃ ተቀምጦ፣ ይሄም መድረክ ላይ ቆሞ ይነገር። ሁለቱም ግን አንድ አይነት ናቸው። ልዩነቱ ምንድን ነው?
ቤቱ ነው የተለየው፣ ያ መጋረጃ ውስጥ ይሄ አደባባይ። ስለዚህ እነኚህ ሰዎች ጠንቋዮች አለመሆናቸውንስ በምን እናውቃለን? ያለን አማራጭ አንድ ነገር ብቻ ነው። ነገረ ስራቸውን አገልግሎታቸውንና የአገልግሎታቸውን ፍሬ በመጽሐፍ ቅዱስ ሚዛን ላይ ማስቀመጥ ብቻ ነው። መጽሐፍ ቅዱስ እንደዚህ ይላል። ያው እግዚአብሔር ነው የተናገረውና በኦሪት መጽሐፍት ውስጥ ምንድን ነው የሚለው? ሐሰተኛ ነቢያቶችን አትፍሯቸው ነው የሚለው። ሐሰተኛ ትንቢት ስለተነገረብህ ትንቢቱም ስለማይሆን አንተ ላይ የሚደርስ ነገር ስለሌለ አትፍራ ነው የሚለው። ሐሰቱን የተናገረው ግለሰብ ግን በእግዚአብሔር ፊት የፍርዱን ስለሚያገኝ አትፍራውን የተባልከው። አየ። ስለዚህ ትንቢቱን ሰማን እንጂ ትንቢቱን የሚያወሩ ሰዎች አደባባይ ትንቢት ማውራት እንደሚችሉ መናገር እንደሚችሉ መጽሐፍ ቅዱስ እኮ ነግሮናል። ያወሩሃል፣ ግን አንተ አትፍራቸውን የተባልነው። አትፍራን የተባልነው እንጂ ሰዎች እውነተኛ ናቸው ብለህ ተቀበላቸው ግን አልተባልንም። ስለዚህ የሰዎች አገልግሎት፣ የሰዎች ፍሬ፣ የሰዎች የዕለት ተዕለት ከማህበረሰብ ጋር የሚኖሩት ኑሮ በመጽሐፍ ቅዱስ ሚዛን ላይ ብናወጣቸው እነኚህ ሰዎች መጽሐፍ ቅዱሱ ዜሮ ያረጋቸውን ሰዎች ነው እኛ ክበን በጭንቅላት ላይ ተሸከምናቸው። አሁን ቅድም አንተ ያሳየዋቸው መረጃዎች ሰይጣኑ ራሱ ምርጥ የሆነ ቲያትር መማር ያለበት ኢትዮጵያ ሄዶ ከነዚህ ሰዎች ይመስለኛል። እቤት አስገብቶ ሰዎችን ደብድቦ እንዲህ አይነት መስክር ብሎ አደባባይ ያመጣዋል። ይሄ ብቻም አይደለም እኮ ስትጸልዩ ተብሎ እኮ መጽሐፍ ቅዱስ ለሰው ልጆች እኮ የጸሎትን ሂደት እኮ ነግሮናል። አይደለም እንዴ? ልጸልይ ነው ብለህ አደባባይ እኮ አታወራው። ተቀባብተህ ሰውነትን ጠብቀህ ውስጥን ሰውነትን አዳክመህ በመንፈስ ብርታት ለማግኘት እግዚአብሔር ፊት የምትወድቀው እንጂ ጸሎት ከበሮ ደልቀ ልመጣ ነው ብለህ ባነር ለጥፈ አቧራ አስነስተህ ፕሮሞሽን ጠርተህ የጾምና የጸሎት ቀን አለ በዚህን ቀን የሚባል አይደለም። ይሄ ከመጽሐፍ ቅዱስ አንፃር ማኔ ተቀል ፋሬስ ተብሎ ሊዋረድ የሚገባ ተግባር የለም። እንደዚህ አይነት ነገር እፍኝ ውስጥ ግባ ነው የሚለው እንጂ አደባባይ ውጣ። ስለዚህ አቤል ብዙ ነገሮችን እነኚህ ሰዎች ብቻ አይደለም እንደው በአጠቃላይ ብንመለከታቸው እነኚህን እኮ ሐሰተኛ ሰዎችን ከመንጋ እኮ መለየት ይቻል ነበረ። አንዱም እንዳንለይ ያደረገን ነገር አጋንንት ብሎ የነገሩንንም ጭምር ብዙ መለየት ያቃተን አይመስለኝም። አሜን የቻልን አይመስለኝም። አንድ ጊዜ እዚህ 6 ኪሎ ጀርባ አንድ ትምህርት ቤት አለ፣ ሆቴል ነው። ትምህርት ቤት አይደለም ሆቴል ነው። በጎች ይሸጡበታል። እና እዛ አካባቢ አንድ ፕሮግራም ነበር እና አንዱ አገልጋይ ብድግ ብሎ የዚህ ኳይሮች አይን እንዳይከፈት ያደረገውን የኦዚያን መንፈስ መታው ይላል እግዚአብሔር አለ። የኦዚያን መንፈስ የሚባል ግን አልነበረም። ሰው አሜን ብሎ እልልታው ቀልጦ ፕሮግራሙ ከማለቁ በፊት እኔን ቁጣ ነዶብኛል፣ ፓስተር ፕሮግራሙ አላለቀም ማይክ ስጠኝ ብዬ ጮኮ ነኝ እና ደነገጡ። እሳቸው መድረክ ላይ ወጣውና አይ የኦዚያን ቢባል መንፈስ የለም። ኦዚያን በሞተበት ዘመን ነቢዩ ኢሳያስ አይኑ ተከፈተ የሚለው ቃል ኦዚያን በሕይወት በመኖሩ ለነቢዩ ኢሳያስ አይን አለመከፈት ያደረገበት ተጽዕኖም የለም። አይኑ እንዲከፈትን በሞቱ ያደረገው አስተዋጽኦ የለም። ዘመን ለመለየት ብቻ የተባለ ነው። ደርግ በወደቀበት ዘመን ቢባል የደርግ መውደቅ ለግርማ ታደሰ ትምህርት ቤት መግባትም አለመግባትም ያደረገብኝ ተጽዕኖ የለም። ለመግባትም ያደረገልኝ አስተዋጽኦ ዘመን ለመለካት የመጣ እንጂ ኦዚያን ታሪኩን ከተመለከትከው የተወደደ ንጉሥ ነው። ሕዝብ ይወዳል፣ አምልኮ ይወዳል። ግን እንደምታውቀው በብሉይ ኪዳን ታቦት መንካት ግን አይችልም። መንካት የሌለበትን ነክቶ ተቀሰፈ ሰውየው። በኢሳያስ ላይ ያደረገው ምንም አስተዋጽኦ ግን የለም። እንደዚህ አይነትን ነገር ኢትዮጵያ ውስጥ አንከላከለው። በቃ አሜን ሃሌሉያ። ዛሬ እኮ በነበረው ፕሮግራም ላይ እግዚአብሔር የኦዚያንን መንፈስ መታው ብለን እኮ ነው ያወራው። የምንሄደው የለም እኮ መንፈሱ። ስለዚህ እንዲህ አይነት ትውልዱ መጽሐፍ ቅዱሱን እንዲያነበው ሳይሆን ቅድም ያልኩት እኔ እነዚህን ተመልክቼ ነው ያን ጊዜ አዲስ አበባ ያለን ግሪሳ የምንለው ይህንን ማህበረሰብ የሚሮጠው ለምንድን ነው ግሪሳ ያልነው? ቁጭ ብሎ የሰማውን ከእግዚአብሔር ቃል አመሳክርም። አንተ ምንድን ነው አይልም። ሮጦ እርሻ ከዛም ሰብቶ ከዚህም ሰምቶ ከዚህም ሰምቶ ይሄዳል። ከበሽታው ጋር አብሮ ሰው ይኖራል። ለዚህ ነው ኢትዮጵያ ውስጥ ለሁሉም በሽታ ተነስ ሲባል የሚነሳ ጉባኤ ነው የምታየው።
ሌላ በሽታ ስም ከጠራ ያው ጉባኤ ተመልሶ ይነሳል። መጽሐፍ ቅዱስ ሲያወራ ግን ፈውስ አንዴ ነው። ከበሽታ ጋር እንድንኖር እግዚአብሔር አልፈቀደም። ነገር ግን እውነተኛ ወንጌል አልያዝንምና ምን ልል ፈልጌ ነው፣ እነዚህ ሰዎች ጠንቋይ አለመሆናቸውን በምን እናውቃለን? ጠንቋዮቹ ግን እኛ መጋረጃ ጀርባ ያለውን ጠንቋይ እንጂ የምናውቀው ሱፍ የለበሰ ጠንቋይ መሆናቸውንማ እናውቃለን እንጂ በምን እናውቃ? ይኸውልህ የምናውቅበትን መንገድ ልንገርህ። አባባል የገባ እነዛ ሰዎች ቢሆኑ ጠንቋይ አለመሆናቸውን ስትል እንደው መጠራጠር አይደለም፣ በአራት ነጥብ የምናውቅበት እርግጠኛ የምንሆንበት መንገድ አለ። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 8 ላይ ወደ ሰማርያ ወረደ፣ ለሰማርያም ሰዎች ወንጌል መሰከረላቸው ይላል ስለ ፊልጶስ ሲናገር። ከዛ ሲሞን የሚባል ጠንቋይ ነበረ። ህዝቡን በምልክትና በድንቅ ያስደንቃቸው ነበር ይላል። ገንዘብ ይቀበል ነበር ከህዝቡ። አንደኛ የጠንቋይ ምልክት ላደረገው ተአምር የገንዘብ ክፍያ ይጠይቃል ጠንቋይ። ለዚህ ነው የሚሰካ መርፌ ወይም ስጦታ ወይ በግ ወይ እጅ መንሻ ወይ ቡና ወይ ስኳር ወይ አንዳች የሚጠይቅህን ወይ ጋቢ ወይ መለማመኛ የሚባል ነገር ለጠንቋይ ይዘህ ትሄዳለህ። እነዚህም ሰዎች እጅህን ባዶ መምጣት አትችልም፣ መለማመኛ ነገር ይዘህ ትመጣለህ። ልዩነቱን በኋላ አሳያለሁ። ለዚህ ነው ኢየሱስ ላካቸውና ሂዱ ወንጌልን ስበኩ አላቸው። በሽተኛን ፈውሱ፣ የታመመን አድኑ፣ የሞተ አስነሱ አላቸው። በነፃ የተቀበላችሁትን በነፃ ስጡ፣ እንዲሁ የተቀበላችሁትን ያለ ዋጋ ስጡ ብሎ ለሐዋርያቱ ትእዛዝ ሰጣቸው። ፈውስ በክፍያ ሆኖ አያውቅም። እነ እዩ ጩፋ አዳራሽ ላይ ከሄድን የሚፈውስ ዘይት አለ ይሉሃል። ማን ፕሮሰስ ሚውት አድርገው ፕሮፌት ነብይ አገልግሎት የሚያገለግል ወንድም ሪኩዌስት ልኮ ነው አስገብቼው ነው ሚውት ታሳፋለች። ነብይ እንደሚል እንትኑን አውቄያለሁ፣ ዝም ብዬ ነው ያለፍኩት። እሺ እና በነፃ ስጡ አላቸው። ለዚህ ነው የክርስቶስ ፐርፐዝሊ ነው ሉቃስ 12 ዓመት ደም የሚፈሳትን ሴት ጠቀሰና ገንዘቧን ለባለ መድኃኒቶች እስከፍላ ጨርሳ ነበር ይላል። ገንዘብ ነበራት፣ እዚህ ጋር ይፈውሰኛል ብላ ሰጥታለች። ችግሩ አልለቀቀም፣ ገንዘቧ ቀንሷል። እየሄደች የሆነ ቦታ ላይ ገንዘቧ አለቀ። ከዛ ገንዘቧ ሲያልቅ የሄደችው ማን ጋ ነው? በነፃ ፈዋሹ ኢየሱስ ጋር ነው ሄደችው። ስለ ኢየሱስ ሰማች። የልብሱን ጨርቅ ብነካ ድናለሁ አለች። በሰው መሃል ሆና ጫፉን ስትነካው ኃይል ከውስጥ ይወጥቷል አለ። የኛ ጌታ የኛ ንጉሥ ራሱን ሊሰጥ መጣ ነውና ከማንም ዋጋ አይቀበልም ወይም ገንዘብ አይቀበልም ከማንም የኛ ጌታ። ይሄ በጣም በቃ አንድ ኢየሱስን ከምንወድበት ምክንያት ይሄ ነው። እንደው በድለነው ኃጢአት ኖሮብን እንኳን ፊቱ በርከክ ስንል ይሄን ካላረጋችሁ ምህረት አላደርግም አይልም። ሰይጣን እኮ ይወልን ቃልቻ ምናምን የሚባል የዛር መንፈስ ምናምን ያለባቸው ሰዎች፣ በዘር የሚተላለፍ መንፈስ ያለባቸው ሰዎች እናውቃለን። ይሄንን በየሰፈሩ የምናውቀው ታሪክ። የሆነ መስዋዕት ካጓደሉ ሰው ይገድላል እኮ ጨለማ ስለሆነ፣ ቤተሰብ ባደግ ይጨርሳል እኮ ክፉ ስለሆነ። እግዚአብሔር ባንታዘዘው እንኳን ለምህረት የፈጠነ ለቁጣ የዘገየ አምላክ ነውና የትኛውንም ተአምር የትኛውንም ፈውስ በገንዘብ የሚሰጥ አምላክ አይደለም፣ ነፃ ነው። ቢያስከፍለን ኖሮ ከፈውስ የበለጠ አሁን ከጎደለን ከምንለው ፈውስ የበለጠ አየር ያስከፍል ነበር። እግዚአብሔር ነፃ ነው ያደረገልን። ይህ የምንተነፍሰውን አየር 8-9 ቢሊዮን የዓለም ህዝብ ያለ ክፍያ ይህንን አየር በነፃ እንዲወስዱ አድርጓል። ዓለም ምን ያለ ገንዘብ ሰጥታናለች? ስልካችን ያለ ገንዘብ ተሰጥቶናል። ስልካችን ላይ ያሉ አፕሊኬሽኖች ያለ ገንዘብ የተሰጡ ናቸው። ስልክ አሁን የምንጠቀመው ቲክቶክን ያለ ቴሌ ወይም ደግሞ በኔትወርክ ከምንከፍለው ካምፓኒ ካልከፈልን ሰርቪሱን ማግኘት እንችላለን? አንችልም። ነፃ ምንም ነገር የለም ምድር ላይ። እግዚአብሔር ግን ውዱን ህይወታችን የሚቀጥልበትና የማይቀጥልበትን ሁሉ አየር በነፃ ሰጥቶናል እና ይህ የእግዚአብሔር ነፃ ስጦታ ነው እና ጠንቋይ ያስከፍላል። የእግዚአብሔር አገልጋይ እውነተኛ አገልጋዮች አያስከፍሉም። ለምን? በተለይ አዲስ ኪዳን ላይ ከ90% በላይ ከ80 ምናምን% በላይ
ገንዘብ የሚለው ቃል የተጠቀሰው ኔጌቲቭ በሆነ ስፒሪት ነው ወይም አሉታዊ በሆነ መንገድ ነው። አዎንታዊ በሆነ መንገድ አይደለም የተጠቀሰው። ኢየሱስ የመጀመሪያ ጊዜ ገንዘብን ሲጠቅሰው ለሁለት ጌቶች ልትገዙ አይቻላችሁም፣ ወይ አንዱን ጠልታችሁ ወደ አንዱ ትሄዳላችሁ፣ ወይ አንዱን ርቃችሁ ወደ አንዱ ትቀርባላችኋል። አለቅ። ዮሐንስ በመልእክቱ ደግሞ ዓለምን መውደድ ከአባት አይደለም፣ ዓለምን መውደድ እንደነዚህ ያሉት ናቸው አለና የዓይን አምሮት፣ የሥጋ ምኞት ስለ ገንዘብ ያለ መመካት ነው። ዓለምን የሚወድ በውስጡ የአባት ፍቅር የለውም ማለት። ነጋዴ ስፒሪት ውስጥ ካለ ዓለምን ነው የምትወደው። እንዴ ከምእመኑ በላይ እኮ ዓለምን የሚወዱት እኮ አገልጋዮቹ ናቸው። ያስቀዋል እኮ የ45 ሚሊዮን ብር ቪኤት እኮ በጣም ብዙ እልፍ ድሆች ባሉበት ሀገር ላይ በድፍረት አገልጋይ ነኝ ብለህ የነዳ የምትሄደው እግዚአብሔር ባርኮ አይደለም፣ አምላክ ገንዘብ ስለሆነ። እንደውም ቀደም ትናንትና አንድ ጽሑፍ ጽፌያለሁ ፌስቡክ ላይ። ምን ብዬ ጻፍኩ መሰላችሁ? የሐሰተኞች አምላካቸው ገንዘብ ነው፣ ሃይማኖት የላቸውም፣ ሃይማኖታቸው ገንዘብ ነው። ከዛስ ብሔራቸው ደግሞ ብሔራዊ ባንክ ነው። በቃ ብሔራቸው ብሔራዊ ባንክ ነው። ጭራሽ አምላክ የላቸውም ሰዎቹ ነው፣ አምላካቸው ገንዘብ ነው፣ ብሔራቸው ብሔራዊ ባንክ ነው። አንተ የኛ ሀገር ሰው ነው ትላለህ፣ በአንተ ቋንቋ ስለሚጨፍርልክ የኛ ሀገር ተወላጅ። እሷ ብሔር አያውቅልም። ለዛ ነው ቀይር አድርጎልክ እሱ ሌላ ጨፈረ የሚጨፍረው። ለዛ ነው የሲዳማ ይለብስልሃል፣ የወላይታ ይለብስልሃል፣ የሰላሌ ይለብስልሃል፣ ያሰላ ይለብስልሃል፣ የአርጎባ ይለብስልሃል። የማይለብስልህ ጉዳይ የለም። የአማራ ክልል ይለብስላል፣ የማይለብስልህ የለም። ምክንያቱም ብሔር የለውም። ብሔሩ ብሔራዊ ባንክ ነው። የትኛውም ዋሌት አይኑን ያጓጓል፣ የትኛውም ገንዘብ ወደ ኪሱ እንዲገባ ይፈልጋል። ስለዚህ የውሸት ማይጨበጥ ተስፋ እየሰጠ የተጨበጠ ኪስ ውስጥ ያለውን ገንዘብ ከውስጥ የመመንተፍ ስራ ነው የሚሰራው። አንድ ወንድሜ በቅርቡ አሁን ፋይናል ስቴጅ ላይ የደረሰ ካንሰር ያለባት ሴት አንድ በስሙ የሚታወቅ ቴሌቪዥን ቻናል ያለው አንድ አገልጋይ ነኝ የሚል ግለሰብ ካንሰር የያዛትን ሴት የጡት ካንሰር የያዛትን ሴት መድኃኒትሽን እንዳትወስጂ ሐኪም ቤት ከሄድሽ ትሞቻለሽ፣ ጌታን ይፈውስሻለሁ ብሎሻል ብሏት አሁን ፋይናል ስቴጅ ላይ ነው ያለችው። ቤተሰቦቿ በጣም ብዙ ገንዘብ ክራይሲስ ውስጥ ናቸው፣ ሀዘን ውስጥ ናቸው ያሉት በልጃቸው ምክንያት ማለት ነው። ሰው ገዳዮች ናቸው። ቅርብ ጊዜ አንደኛ ምናቃት እህታችን ይህ ኢየሱስ ክርስቶስ ደም ነው ብሎ ውሃ በጥብጦ ሰጥቷት ካሁን በኋላ መድኃኒት እንዳትወስጂ ጌታ ፈውሶሻል ብሏት የኤችአይቪ ኤድስ በሽተኛ ነበረች። ፋይናል ስቴጅ ላይ ደርሳ ተጓዳኝ በሽታ አጥቅቷት ባለፈው ከጥቂት ቀናቶች በፊት ነው የተቀበረችው ይቺ ወጣት ልጅ ማለት ነው። ሰዎች ይሞቱ ነው በእነዚህ ሐሰተኞች ተስፋ። የነሱ ዓላማ ገንዘብ ማግኘትና ገንዘብ ማግኘት ብቻ ነው። የሚታወቅ ድርጅት እንትን ምንድነው ሪል ስቴት ገነባላቸዋለሁ ብሎ አገልጋይነቱን ተጠቅሞ የሚታወቁ አሁን 1 ዓመት አልፎታል። የፍርድ ቤት ክርክር በላይ ሽፈራው ይባላል። የፍርድ ቤት ክርክሩ 1 ዓመት አልፎታል። 16 ሚሊዮን ብር ነው የወሰደባቸው ከሰዎቹ 16 ሚሊዮን ብር። 21 የሚያክሉ ሰዎች ናቸው ቤታቸውን ሽጠው ገንዘባቸውን አውጥተው ፍርድ ቤት በሰበር ችሎት ይሄዳሉ፣ በቃ ይዘጋባቸዋል፣ ይሄዳሉ። እስካሁን ድረስ ክስ ላይ ናቸው ያሉት ወገኖቻችን። 16 ሚሊዮን ብር ወስዶ ቤት አልሰራላቸው፣ ቤት አሽጧቸው ጎዳና ላይ ጥሏቸዋል። ግን ነብይ ነኝ ነው የሚለው፣ ግን አገልጋይ ነኝ ነው የሚለው፣ ግን የእግዚአብሔር ሰው ነኝ ነው የሚለው፣ ግን መንፈስ ቅዱስን እሰማለሁ ነው የሚለው። ሰው ጎዳና ላይ ሲጥል ግን እንደ አንድ ተራ ግለሰብ እንኳን ርህራሄ የለው። አንተ የጎዳና ልጅ እኮ ለሰው ያዝናል እኮ። አንተ ጨካኝ የምትለው ሌባ እኮ ልብስህን አውልቆ ጫማህን አውልቆ ሲያበቃ ቦክሰርህን ይተውልሃል እኮ። እነዚህ እኮ ቦክሰር አያስቀሩልህም እኮ። ማለት የጭካኔያቸው መጠን ማለት ነው። ዴቪሊሽ እንደሆነ ስራቸው እናውቃለን። ምክንያቱም ስፒሪቱ ይሄ መንፈሱ እኛ ውስጥ ያለው አባባ የምንልበት የልጅነት መንፈስ ሳይሆን የአጋንንት መንፈስ እንደሆነ እናውቃለን። ደግሞ እውነት ይመሰክርልናል። ምን እያላችሁ ነው? አሁን እኮ ሰው እኮ ነው። ከዚህ በላይ ደግሞ አስቸጋሪው ታውቃላችሁ፣
የጠንቋይ መጥፋት የሚያሳስበው ካዳሚውን እንደሆነ ታውቃላችሁ። አስቸጋሪ የሚካድሙ ሰዎች ናቸው። በየኮመንቱ እየሄዱ ልዕልት የሚዲያ ሰራዊት እንዳላቸው ታውቂያለሽ። ተከፋይ በጣም ይሳደባሉ። እኔ በጌታ የሆነ ሰው እንዲህ ሲሳደብ እኔ ፓስት 2 years ስፔሻሊ ስፔሲፊክ የሆኑ ነብያትን ትንሽ ነካ ካረክ የሚመጡት ስድቦች በዓለም ላይ ያሉ ሰዎች ማይሳደቡትን ስድብ ነው የሚሳደቡት። ይዘገንናል። የሚያስፈራ ስድብ ስፔሻሊ የጀመረው የዛሬ 2 ዓመት ቀለሜ ወገቤን አመመኝ ብሎ ነብያት ገንዘብ ሲሰበስቡ ነብያት ለምን ገንዘብ ይሰበስባሉ? ለምን ጸልዩ አይፈውሱለትም? ቢኮዝ በነብያት አገልግሎት ስለሚያምን እንዴት እኔ በዚህ ዘመን ነብያት ቁጭ ብለው ኢንተርኔት ላይ ለሕክምና ገንዘብ ሲሰበስቡ እንዴት አያለው? ቢያንስ ለምን አይጸልዩለትም ስል የደረሰብኝ ስድብ በህይወት የሰምቻቸው ማላቃቸው ስድቦች እና አላቸው አምናለሁ። በደንብ ይላችሁ የሚዲያ ሰራዊቶች አሏቸው። የተደራጁ ናቸው ነው የምላችሁ። የዳታ የሚከፈላቸው ፖኬት መኒ የሚሰጣቸው ፎሎወር ያላቸው። አሁን ሰሞኑን ይቅርታ ጠይቀዋል ሄኖክ ጄፒኤስ። ማታ ነው የለቀቀው ቪዲዮ ወደ 4 ሰዓት አካባቢ በኢትዮጵያ ከምሽቱ 4 ሰዓት ማለት የለቀቀው እና 100 ምናምን ኮመንቶች ይቅር ብለናል ይላሉ። አንዳንዱ በኦሮምኛ ነው አፉ ብለናል ምናምን ይላሉ ይጽፋሉ። እውነተኛዎቹ የፖስቱ የሚመለከታቸው ሰዎች አላዩትም ነው ያልኩት። እኔ ደግሞ አውቃቸዋለሁ፣ ስፒሪታቸውን አውቀዋለሁ። እግዚአብሔር ሰው አንተ ለምድራችን ታስፈልገናለህ፣ ታገለግላለህ ገና ምናምን ይሉታል፣ ይሰካከሳሉ። የራሱ ሰራዊቶች እንደሆኑ አውቃለሁ። በበነጋታው ሆነ ብዬ ከእንቅልፌ ተነስቼ ቁርሴን በልቼ የከፈትኩት የእሱን ቪዲዮ ነው። እውነተኞቹ ኮማቾች ብዬ እናገኛለን። የት ነው አሜሪካ የት ነው ያለው ንገረን ምናምን ይላል። ኦሪጂናሎቹ ኮማቾች አውቃቸዋለሁ። የእግዚአብሔር ሰው ይቅር ይበለናል ምናምን መጀመሪያ የሚላከው እንደዛ እኔን ጨምሮ አላቸው እኔን ጨምሮ ማለት ነው። የአሜሪካ የት ሀገር ነው የገባው ብዬ ኮምቻለሁ። እባካችሁ ኦሪጂናሎቹ ኮማቾች ጉዳዩ በደንብ ያብከነከናቸው እንደተንጠቆ የተሰማቸው ሰዎችን አውቀዋለሁ። አጻጻፋቸው ምረናል። የአረብ ሀገራዊ ያሉ የኛ ሴቶች ልጆች አብዛኛዎቻቸው ቪዲዮ ሰርተውበታልና በጣም ኢሞሽናል ሆኖ ነው የሚናገሩትና በኦሮምኛ ገብተው ይጽፉባቸዋል። በኦሮምኛ ገብተው የሚጽፉባቸውን ሰዎች ክሊክ አድርገህ ስትመለከታቸው አብዛኛዎቻቸው እዛ ቸርች የነበሩ ሲጀመሩ ጉዳዩ የሚመለከታቸው ሁሉ አይደሉም። እና ሰራዊት ልክ ነው። የሚሰድቡን ሰዎች እኮ ማንነት ለማወቅ ሪፖስታቸውን ገብተህ ማየት። አዎ የሉም። ሌልቲ እንዳለች አንዱ ሰው ሁለተኛ ሌልቲ ምርጥ የዚህ ዓለም ክፋት እኔ እኮ ብያለሁ። ሰይጣኑ ራሱ ቆይ እስቲ እቺ ነገር አለች እንደ እያለ የሚማረው ራሱ ከነዚህ ግሩፖች ይመስለኛል። እንዲህ አይነት ስድብ በዓለም ውስጥ አሉ የምትላቸው ሰዎች አይሰድቡም። እንደዛ እዚህ የሚሰድቡን ነገር ከተማ አካባቢ ያለን የምናውቀው ነው። ምንም አዲስ ነገር ይሄ በጌታ ነሽ አይደለሽም ብሎ ሲናገረኝ የነበረው ሲሳደበው የነበረው ሴት ልጅን አሁን እንደው በጌታ የሆነ ሰው ይሰብካል፣ መድረክ ላይ ወጥቶ ይሰብካል። ሴት ልጅ እንዴት ትሰደባለች? በጌታ ማቱን ሰው ስትሆን ሴትን ታከብራለህ፣ ወንድ ስትሆን ማለት ነው። የለም የወንድ ልጅ ባህሪ ሴት ልጅ ፕሮቴክት ማድረግ ነው እንጂ የሚሰድብ አቢዩዝ የሚያደርግ አይደለም። እና ይሄ ሰባኪ ነው። ወንጌልን ሰብካለው ይላል፣ አቅላቸዋለሁ ይላል፣ ለእኔም አቅልሻለሁ ብሎ ሲነግረኝ ነበር ትናንትና። ግን ሴት ልጅ ምን ብሎ እንደሚሳደብ ስማው። አንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ ነው። ስለዚህ እኮ ነው ሸርሙጣ ነሽ። አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠብቀኝ። ምንድን ነው ችግራችሁ? አይሰራም። እድነሽ እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። ወደ 2 ደቂቃ ይቀጥላል ስድቡ። This is not, you don't even call this is a Christian. ለዚህ ነው ያልኩሽ። አሁን ይኸውልሽ ሌልቲ አንድ ሰውየውን ስሙን አልጠራውም ሎንግ ታይም አጎ ሀሳቡ ግን ትክክል ነው፣ ወስጀዋለሁ።
ምን ይላል መሰለሽ? ብዙ ጊዜ የተሸወድ ነው ኢትዮጵያ ውስጥ ይላል። ትልቅ አገልጋይ ነው። አሁን አሜሪካን ያለው በጣም ትልቅ በጣም የሚወደድ ትልቅ አገልጋይ ነው። እኔ ሃይስኩል ሆኜ ነው ሰውየውን የማውቀው። እዚህ አሜሪካ ነው የሚኖረው። የሆነ ጊዜ በዩቱብ ላይ ይሰብክም ነበር። አሁን ቀርቷል፣ የለም እሱም ራሱ። ግን በጣም ጥሩ አስተማሪ ነው። በጣም አስተዋይ የሆነ አስተማሪ ነው። አንድ ምሳሌ ሰጥቶ አረሳውም ሁል ጊዜ። ምን ይላል መሰለሽ? ብዙ ጊዜ ሰይጣንን በጥቁር ስለሳሉልን ኢትዮጵያ ውስጥ አለ፣ በመጥፎ ስለሳሉልን ሰይጣን የሚባለውን የሆነ ቡቱቱ ለብሶ ጨለማ ነገር ሆኖ ተጎሳቁሎ የሆነ ነገር ሆረር ነገር መስሎ ቆሻሻ አካባቢ የምናገኘው መስሎን ተሸወድን እንጂ ዝንጥ ያለ ከረባት አድርጎ በጣም ተመችቶት ኬታ አምጥቶ ተቀባው እስክትል ድረስ እስክትቀናበት ድረስ ሆኖ በዘነጠ የሃይማኖት ልብስ አጋንንት ቤተክርስቲያን ውስጥ ቆሞ ትውልድ እያፈራ ነው አለ። እንዲህ አይነት ትውልድ ምን ያፈራል ካልክ እሱ የተገዛበትን አይነት አድርጎ ነው የሚያፈራው። አፈር ይቅለልባቸው ቄስ በሊና አንድ ወቅት እንዲህ ብሎ ተናገሩ። ሐረርጌ አካባቢ ነው አገለገልኩ አሉ። ሲጨርስ 4 ሰዎች ጸለዩልኝ አለ። 4ቱም ሰዎች ጸልየውልኝ የዝሙት መንፈስ ሲገባብኝ ይታወቀኛል። መጥቼ ሰሆኜ ማገልገል አቃተኝ ለ4 ወራት። በስንት መከራ በጾም ጸሎት አፈረ ስቃይን በልቼ ነው እግዚአብሔር የገላገለኝ። ቤተክርስቲያን ውስጥ የቆሙ ሰዎች ማን እንደሆኑ አናቃቸውም። ቤተክርስቲያን ውስጥ መቆማቸውን ነው እንጂ የምናቀው፣ ልብሱን ነው እንጂ ያየነው፣ ሰዎቹን የተገዙለት ማን እንደሆነ አናቅም። ሰዎቹ የተገዙለትን ይሄ ነው ብለን መናገር የምንችለው ከአፋቸው የሆነ ነገር ሲወጣ ሲናይ ነው እንጂ የሚወጣ ነገር ካላየን አናቆማል። አሁን ልዕልት ያሰማችንን ሰውዬ እኮ ይሄን ሲቆር ጌታ ስሙ ይባረክ ስል እኮ ይሄን አይኑ ሁሉ ስልብልብ የሚል ሊሆን ይችላል እኮ ሃሌሉያ ስል ሁሉ ሞገስ ያለውም ሊሆን ይችላል። ምን ይታወቃል ብለን ግን ፍሬው ይሄ ነው። አልተለየንም፣ አይታወቅም። ኢትዮጵያ እኔ ይኸውልህ ሄኖክ፣ እኔ በድፍረት እንዲህ እላለሁ፣ ልዕልቲም አንተም እንዚህም ያላችሁ እውነት የእግዚአብሔር ክብር እኮ ምድራችን ላይ ቢኖር ኖሮ ዛሬ የምናየውን አይነት እኔ 1 ስል አንተ 10 የምትል፣ እኔ መጥረቢያ ስል አንተ ቢላ የምትል፣ እኔ እንጀራ ስል አንተ ድንጋይ የምትል አንሆንም ነበር። የለም፣ አልታወቀንም። ለዚህ ነው ብዙ ጊዜ የሳምሶንን ነገር እኔ የማነሳው። የእግዚአብሔር ክብር ጥሎት ሲሄድ እኮ ሳምሶን አላወቀም እኮ። ብዙ ሰዎች በልምድ ነው ያሉት። ሕይወትና ክርስትና ግን እንደዛ አይደለም። ክርስትና ሳይክል ነው። ክርስትና ስቴጅ አለው። ጌልጌላ አንድ ጊዜ ከጌልጌላ እስከ ዮርዳኖስ የሚል መጽሐፍ ጽፌ ነበረ። ጌልጌላ የክርስቲያኖች መኖሪያ ሰፈር አይደለም። ብዙዎቻችን ከሆነ ነገር ስንነሳ ጌልጌላ አንድ ነገር ብቻ ነው። ሰዎች እንደምን የሚተርጉሙት ግን it's the starting point of Christianity። የክርስትና ሕይወትን ሀሁ ብለህ የጀመርክበት ስፍራ ነው። ዓለምን ክጄ እንዲህ አድርጌያለሁ፣ እንዲህ ብዬ እንዲህ ሆኛለሁ ስትል ለካድከው ነገር ጀርባን ሰጥተህ አዲስ ነገር የጀመርክበት ቦታ እንጂ ክርስትና ሕይወትን ግን የምትለማመድበት ቦታ ግን አይደለም። የእግዚአብሔርን ድምፅ እዛ ቦታ ላይ አታገኘውም። ባይዘው ገልገላ ላይ የለም፣ የእግዚአብሔር ድምፅ የለም። ሸለፈት የተወገደበት ቦታ ነው እሱ። የዓለም ስፍራ ነው እሱ። is a starting point of Christianity። ሁለተኛው የእግዚአብሔርን ድምፅ የምትለማመደው ግን ቤቴል የሚባል ነው። አሁን ችግሩ የት ነው ያለው ካልከኝ፣ እንውሰድ ቀነኒሳ በቀለ ልውሰደው። ሩጫ ጀመረ እንበል። 10,000 ነው የሚሮጠው የልጅ 20 ምናምን አካባቢ ዙር ሊዞር ነው። 10 ምናምን እንደሮጠ አቋረጠ እንበል። በሚቀጥለው ጊዜ እዚህ ሩጫ ላይ ሲመጣ አይቀነኒሳ አንተ እኮ ባለፈው 10 ሮጠ አቋረጥክ፣ ዛሬ መሮጥ ያለብህ ሙሉ ሳይሆን 10 ዲዳክት ተደርጎልህ ቆመ ጠብቀህ ትቀላቀላለህ ይባላል እንዴ? ክርስትናም እንደዛ አይደለም። እዚህ ጋር የተሸወድ ነው። ቤቴል የሸረፈት ማስወገጃ ስፍራ አይደለም። ቤቴል የእግዚአብሔርን ድምፅ የምትለማመድበት ቦታ ብቻ ነው። ቤቴል ነገን የምትመለከትበት ስፍራ ብቻ ነው። ቤቴል ነገን በዛሬ ተርጉመህ ለትውልድ የዛሬ 10 20 30 40 ዓመት ምን ሊመስል እንደሚችል ሊገባው በሚችል ደረጃ ልትነግረው የሚያስችልን ብቃት፣ አቅም፣ እይታ የምታካብትበት ስፍራ ነው ቤቴል እንጂ
ቤቴል ንስሐ የምትገባበት ቦታም አይደለም። ንስሐ ገልገላ ላይ ነው ያለው። አሁን ምን ይሆናል መሰለህ በክርስትና አሁን ሄኖክ ነቢይ ሄኖክ ይቅርታ ተደረገልኝ ተብሎ ፊትም አገኘ ወጣ ካለበት ሄዶ እኮ ሊቀጥል እኮ ነው። እንደዛ እኮ አይደለም ክርስትና። ትወርዳለህ ታች ተመልሰህ። ሸለፈት ቤቴል አታስወግድማ። ለዚህ ነው ፐርፌክሽን የማናገኘው ቸርች ውስጥ እግዚአብሔር በምድራችን እንደ ህዝባችን ጥማትና ፍላጎት ልክ የማይገለጠው። ቤቴል ላይ ቁጭ ብሎ የገልገላን ህይወት ይኖረዋል። የገልገላን ጭቃ ቤቴል አትታጠበውም። ገልገላ ትመጣና ሳይክሉን ከዛ ጨርሰ ነው እንደገና ተመለሰ የምትመጣው። ለዚህ ነው ገና ጌታን ስትቀበል የትምህርት ናዳ ወርዶብ ታጥበ አልቆል ቆርጠ የምትሻገረው ድልድዩን ጥሰ ነው የምትሄደው። ከዛ በኋላ ከገልገላ ጋር አትታወቅም። ክርስትና ጉዞ ነው፣ ወደፊት ነው የምትሄደው። ድምፁን ስትለማመድ ወዴት ነው የምትሄደው? ወደ ሶስተኛው ስቴፕ ልትሄድ ነው። ወደ ኢያሪኮ ልትሄድ ነው። ውጊያ ልትሄድ ነው። ገልገላ ውጊያ መለማመጃ ቦታ አይደለም። ቤቴልም ውጊያ መለማመጃ ቦታ አይደለም። ለውጊያው ግን ምን አይነት ትጥቅ መታጠቅ እንዳለብህ የምታውቀው ቤቴል ላይ ነው። አቅምን ታጎለብታለህ። ጠላት የታጠቀውን አቅም ካላወቅ ስለማትወጋው ጠላት ያለውን አቅም ለማወቅ በሁሉም አይነት መካኒዝም የምትታጠቅበት ስፍራ ነው ቤቴል። ያዕቆብ ከባርነት ሲመለስ ምን አለ? በመከራዬ ቀን፣ በስደቴ ቀን፣ በችግሬ ቀን የደረሰልኝን የአባቶችን አምላክ ላመሰግን ወዴት ሄደ ነው የሚለው? ወደ ቤቴል። ለምን ሄደ ቤቴል? ቤቴል ተኝቶ ያዕቆብ አንድ ነገር አይቶ ነበር። እሱም ተኝቶ መሰላል ጣር ሰማይ የሚደርስ መሰላል አይቼ ነበረ። በመሰላሉ ላይ የሚወጣና የሚወርድ ነገር አየው አለ። ምንድነው የሚወጣው ነገር? ምንድነው የሚወርደው ነገር? ትርጉም አለው። አየ ለእግዚአብሔር የሚገባው ነገር ሲወጣ፣ ከእግዚአብሔር ለምድር የሚገባ ነገር ሲወርድ አየ ሰውየው። ከዛ ሲነሳ ምን አለ? ይሄ እጅግ በጣም ያስፈራል ይሄ ቦታ አለ። ይሄ ሌላ ቦታ ሌላ ስም ሊባል አይችልም። ይሄ የእግዚአብሔር ምንድነው? ቤት ነው፣ ደጅ ነው ያለው። that is a place where the glory of God has magnified itself። ለዚህ ነው ቤቴል እግዚአብሔርን የእግዚአብሔርን ጣራ ጥግ ክብሩን የምታይበት ስፍራ እንጂ ሸለፈት የምታስወግድበት ስፍራ አይደለም። ኢያሱ ምዕራፍ 6 ላይ ኢያሱ ምን ይላቸዋል? ለእስራኤል ልጆች ምንድን ያላቸው? ሂዱና ኢያሪኮን ዞራችሁ ነው ያላቸው። ስንት ጊዜ ነው ዙሩ ያላቸው? 7 ጊዜ። ምንድነው ዙሩ? ይሄን ዙር የሚዞረው ክርስቲያን የት ሆኖ ነው? ቤቴል ሆኖ ነው የምትዞረው። ዙሩ ከትጥቅ ከመታጠቃ መሳሪያዎች አንዱ ነው። አንድ የዞረ ስትመጣ ዞሮ ሲመጡ ምን አያቸዋል? እንዴ አማሌቃውያንን አየን፣ ተመለከትን፣ ረጃጅሞች ናቸው፣ እንዲህ አየን፣ ይሄን አየን። የስለላ ዙር ይባላል ይሄ። ይሄን አይነት ስራ ክርስቶስ ኢየሱስ አድርጎታል። ማርቆስ ወንጌል ላይ ዲዳ ደንቆሮ መንፈስ የነበረበትን ልጅ አባቱና ደቀ መዛሙርቶቹ የልጁን ችግር ያወቁት 50%ን ብቻ ነው። 50ውን ግን አላወቁትም። ክርስቶስ ግን ሲመጣ እንዲህ አለ። ከመቼ ጀምሮ ነው እንዲህ የሚያደርገው አለው። አይ ከልጅነቱ ጀምሮ አለ። ስለላ ነው ኢያሱ 6 ላይ። ከዛ ምን ያደርገዋል አለ። አንዳንዴ ውሃ ላይ ይጥለዋል፣ አንዳንዴ እሳት ላይ፣ አንዳንዴም አረፋ ያስደፍቀዋል። እንደውም አለ እንደ ሞተም ሰው ሁሉ ያደርገዋል። ከዛ ይቀጥላል ሌላ ዙር። እንዴት ያደርገዋል? መቼ አለው ጠየቀው። በተለይ በጨረቃ ጊዜ አለው። አሃ ናው አገኘው። ሲዝናል ነው። ክርስቶስ አያውቅም ማለት ሳይሆን መካኒዝሙ ሲያስተምረን ይኸው የቤቴል ተግባር ይሄ ነው። ጠላትን ታውቃለህ፣ ዘመኑን ታውቃለህ፣ ቀኑን ታውቃለህ፣ ሕዝብህን ታውቃለህ፣ ምድርህን ታውቃለህ። የምታውቀውን እግዚአብሔር በሚወደውና በሚፈልገው መንገድና ልክ አቅም አገልግሎቱን ለመስጠት የሚያስፈልግህን ትታጠቃለህ። በእውቀት፣ በማስተዋል፣ በተግባር። ክርስትና የአእምሮ ጭማቂ የምናወራው ሳይሆን በእንዲህ አይነት መካኒዝም የታጠቅነውን የእግዚአብሔርን ሕይወት ለሰዎች የምናካፍልበት የዕለት ተዕለት ኑሮ ነው። ስለዚህ ቤቴል ገልገላ አይደለም። ቤቴል ላይ ኢያሪኮ ውስጥ ያለውን ጦርነት፣ ኢያሪኮ ላይ የሚገጥምህን መከራ አይተህ ነገ መጥቶ አይ እግዚአብሔር ወንዶ እኮ ባልመጣ ኖሮ መቀነት ባልጠለፈኝ ብለህ የምታግሮምርምበት ቦታ ሳይሆን ቢገጥምህም እንኳን የምታመሰግንበት ቦታ ያኔ ነው ቦታ ነው። ግን የት ሆነ ነው የምታየው? ቤቴል። ያዕቆብ የት ሆኖ ነው ዘመኑን ያየው? ቤቴል። ኢያሪኮ ስትገባ
በታጠቀው አቅም ጠላትን እየገነደስክ እየጣልክ ለአገልግሎት ፍጻሜን ዮርዳኖስ አድርገህ የምትሻገርበት ስፍራ እንጂ አየህ አላብዛው አስረዘምኩት። መጽሐፍ ቅዱስ የክርስትና ሳይክሉ ይሄ ነው። አሁን የተቸገርነው ሰዎች ቤቴል ላይ ጥፋት ሲያጠፉ ቀጥ ብሎ ከአገልግሎት ማገድ ምን ማለት መሰለህ? ቸርች ውስጥ ያለው ልነግርህ ፈልጌ ነው። ብዙ ጊዜ ቸርቾች እንዲህ ሲያደርጉ ስህተት ይመስለኝ ነበረ ድሮ ግን ልክ ናቸው። አገልጋይን ምን ያደርጋሉ? ከአገልግሎት ያግዳሉ። ለምን ነው ያግዱት? ከየትኛውም አገልግሎት ተሳትፈው ያግዳሉ፣ ግን ይከታተላሉ። ለምን? ራስን ተመልከት። ምን እያሉ መሰለህ? ወደ ኋላ ተመልሰህ ራስን እንድትመለከት ያደርጉሃል። ባይዘዌ በአክሱም ዘመን ፍሬምናጦስ የሚባሉ ንጉሥ መጀመሪያ የኦርቶዶክስን ቤተክርስቲያን ይዘው ኢትዮጵያ የመጡ ሰዎች ያን ጊዜ ከገነቧቸው ነገሮች አንዱ ንስሐ የሚባል ቤት ነበር። ንስሐ ማለት ለእኛ ጸሎት ነው የሚመስለን፣ አይደለም። ንስሐ የሚባል ጸሎት ነበር። ማነው? ቤት ነበር። ወንጀል የሰራ ሰው እዛ ቤት ውስጥ ይቀመጥና ጨለማ ናት ቤቷ። ቄሱ ሌላ ቦታ ይሆንና የማይታይባት ቦታ ሰውየው ያጠፋው ጥፋት በእግዚአብሔር ዘንድ እንደሚያስጠይቀው ያነብለታል ከመጽሐፉ። ቀደምት የኢትዮጵያ ኦርቶዶክስ ቤተክርስቲያን ታደርግ የነበረው ተግባር ይሄ ነበረ። በነ አባ ሰላማ ወይም አባ ፍሬምናጦስ ዘመን ሰውየው ወይኔ ለካ እንዲህ ማድረግ አልነበረብኝም እያለ እንዲጸጸት እየተነገረው ረጅም ጊዜ እዛ ይቆያል። ሰውየው በቃ መጸጸት አለበት፣ ሲወጣ ተቀይሮ እንዲወጣ። the manifestation of that I think ቸርቾች አንድን አገልጋይ ጥፋት ሲያጠፋ ያግዱታል ከአገልግሎት ራሱን እንዲመለከት፣ ራሱን ተመልሶ እንዲያይ፣ ወደ ጌልጌላ እንዲመለስ፣ ንስሐ እንዲገባ፣ ስተቱን አድሚት እንዲያደርግ። አንድ ነገር ቅድም አልክ አቤልዬ፣ በጣም ወደድኩት። ቃሉ አክቹዋሊ 10 የባቢሎን ቀንዶች የሚል መጽሐፍ አንብበ ከሆነ ራእይ መጽሐፍ ምዕራፍ 17 ላይ አለ። ከ10 ቀንዶች አንዱ ገንዘብ ነው። ገንዘብ ጌታ ነው። አየ፣ ለዚህ ነው ጌታ ለሁለት ጌቶች አለ። ጌታ የመሆን አቅም አለው ማለት ነው። ገንዘብ ብቻ አይደለም ጌታ፣ ባይዘወይ ምክንያት ጌታ ነው። ኦኬ፣ ምክንያት ጌታ። የሚልክያስ መጽሐፍ ላይ ስትመለከት የእስራኤል ልጆች 4 ጊዜ ክርስቶስ ማነው እግዚአብሔር ሲወቅሳቸው ምክንያቱ ጌታቸው እንደሆነ ታያለ። ሐጌ መጽሐፍ ላይ ታያለ። በጣም ብዙ ቦታ ታያለ ምክንያት ምን ያህል ጌታ እንደሆነ። ከባቢሎን ቀንዶች ሁለተኛ አንዱ ገንዘብ፣ አንዱ ምክንያት፣ አንዱ ሃይማኖት እያለ ይቀጥላል። እነዚህ ጌቶች የተጠናወቱትና ውስጣቸው የነገሱ ሰዎች ይቅርታውን ካለ መጠየቅ አይችሉም። ኮምፕሮማይዝ ማድረግ አይችሉም። ለምን? ምክንያት በጣም አደገኛ ነው። ጭብጨባ ይበዛልሃል። አንዴ ከገባህበት ግን ለውርደትና ለውድቀት የተዘጋጀ ቁልቁል የሚወስድ መንገድ እንጂ መዳኛ አይደለም። ቱ ሜክ ሎንግ ስቶሪ ሾርት፣ ቸርቾች ሰዎችን ሲያግዱ የክርስትና ሳይክሉ ይሄ ስለነበረ ነው። ሰዎች ለዚህ ነው የእግዚአብሔርን ትልቁን ክብር ሀገራችን ላይ የምናየው። ዛሬ የፈለጉትን ያደርጋሉ፣ ነገ መድረክ ላይ ይጨፍራሉ። ዛሬ የፈለጉትን ይሰራሉ፣ ነገ መድረክ ላይ ይጨፍራሉ። ስለዚህ ነገር ስታወራ ዶክተር፣ ባለፈው እዩ ጩፋ የቃሊዮት ቤተክርስቲያን ያገደችውን አገልጋይ ጠርቶ በወላይተኛ የሚያውቁ ሰዎች እንደተረጎሙልኝ እንደፈለግኩን እነሱ ምንም ሊያመጡ አይችሉም፣ አቅምም የላቸውም። ይኸው አሁን እንደፈለግክ እንድትሆን እድሉን ሰጣለሁ። እኔ ደውዬ ጠራሁት። ከባንዶቹም ጋር አላጠናም፣ ግን አሁን ይዘምራል ብሎ የታገደን አገልጋይ በወላይተኛ ከወገብ በታች መቀመጫውን እየናጠ እንዲዘምር መድረክና ማይኩን ሰጥቶታልና ስርዓት አልበኝነት ይሄ ነው። የቤተ ክርስቲያን እንደዚያ ታደርጋለች። ጳውሎስ ሐዋርያዊ ስልጣኑን ተጠቅሞ የእናቱን የአባቱን ባል ወይም እንጀራ እናቱን የተገናኘውን የቆሮንቶስ ቤተክርስቲያኑን ምእመን ነፍሱ በጌታ ቀን እንድትድን ስጋውን ግን ለሰይጣን አሳልፌ ሰጥቼዋለሁ ሲል መጽሐፍ ቅዱስ ላይ የቆሮንቶስ መልእክት 1ኛ ቆሮንቶስ መጽሐፍ ላይ እናስተውላለን። እንደዚህ አይነት ነገር ሲል ቤተክርስቲያን ጥቂቱ እርሾ ሙሉን ሊጥ እንደሚያቦካ ልምምዶች የሰውን ሕይወት ይበርዛሉ። ልምምዶች ለምሳሌ ከትዳር ውጭ የሄደ አገልጋይ ነገ ማይክ አንቆ የመዘመር እድል ታውቁበት እንኳን የሚያገለግል ከሆነ ነገ ከነገ ወዲያ ከሱ በታች ያሉት ሰዎች ሁሉ ከትዳር ውጭ ቢሄድም
በቤተ ክርስቲያንም በእግዚአብሔር ፊትም ተቀባይነት አለን የሚል ህሊናን በጋለ ብረት የመጥበስ አገልግሎት ይሰጣል ማለት ነው። ህሊና ደግሞ በጋለ ብረት ሲጠበስ እንደ ቀድሞ መጸጸት፣ መወቀስ፣ እግዚአብሔር ፊት በንስሐ ለመውደቅ ጉልበትን ለማንበርከክ አቅም ያጣል። ከዚህ የተነሳ እግዚአብሔርን የምናመልክበት ስብስብ የኃጢአት ሆኖ ለዚህ ነው በብሉይ ኪዳን የሰራዊት አምላክ እግዚአብሔር በመካከላችሁ ያልፋልና እልፍ በሉ ሰውነታችሁን ቀድሱ ይላል እግዚአብሔር። እግዚአብሔር ሁሌ የተቀደሰ ነገር ይፈልጋል፣ ቅዱስ ነገር ይፈልጋል። በተለይ ደግሞ በአዲስ ኪዳን ልባችን የእግዚአብሔር መቅደስ ከመሆኑ ጋር ተያይዞ በቅድስና ብልቶቻችንን እንድንጠብቅ ቀድሞ ለአመፅ የዕቃ ጦር የነበረ ሰውነታችንን የጽድቅ ዕቃ ጦር እንድናደርግ እግዚአብሔር ይፈልጋል። አሁን ላይ ከባድ ነው። ካልበማቸው ይልቅ የፈቱትና የመሰረቱት ትዳር የሚበዛ ካልበማቸው ቁጥር ትዳራቸው ቁጥር የሚበዛ አገልጋዮች ምሳሌ መሆን የማይችሉ አንተ ግን በሁሉ የተፈተነውን ምሳሌ የሚሆነውን ራስህን አቅርብ ይሏል ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ። በሁሉ የተፈተነውን ምሳሌ የሚሆነውን ራስህን አቅርብ። ራሳቸውን ምሳሌ አድርገው ማቅረብ የማይችሉ አሁን መድረክ መጋራቱን ስታይ አመፀኛው እና በጽድቅ አገለግላለሁ የሚለውን ሰው ለጥቅም ያላቸውን ተያያዥነት ስታይ አባቶች ናቸው በደርግ ጊዜ እግራቸውን ተገርፈውልኛል ጀርባቸውን ቆስለዋል የምትላቸው በጽድቅ መጨከን ምሳሌ የምታደርጋቸው አባቶች ፌል ሲያደርጉ ገንዘብ ፌል እንዲያደርጉ ሲያደርግ የስልጣን ውድድር ፌል እንዲያደርጉ ሲያደርግ ወንበር ለመያዝ ማለት ነው ሃይማኖታዊ ወንበር ለመያዝ በቃ ፍትጊያ ውስጥ ሲገቡ ስትመለከታቸው ምን ያህል ቤተክርስቲያን ፌል ያደረገች በተለይ የኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ቅሬቶች ስቲል አሉ። እግዚአብሔር የሚጠቀምባቸው ብዙ ሰዎች አሉ። ግን በአብዛኛውን ለኃጢአት ዕውቅናን መስጠት ላይ የተመሰረተ ነገር እንዳለ ትመለከታለህ። ድምፅ የሚያሳፍሩ ድምፆች ፓስተር ነኝ የሚሉ የሚያሳፍሩ ቮይሶች ድምፆች ማይሆኑ ጾታዊ ትንኮሳዎች ውስጥ የሚገቡ አመፅ አንድ ግሩፕ አለ ታውቂኛለሽ ወይ ምን ታውቂያለሽ ነው ታውቂያለሽ የሚል የሴቶች ግሩፕ እዛ ውስጥ አሁን ታውቂዋለሽ ወይ የሚል ግሩፕ እና እዛ ውስጥ ከሚለጠፉ ከግማሽ በላይ ዘማሪና አገልጋይ ነን የሚሉ ሰዎች መሆናቸው በጣም ያሳፍር ነው። በቃ ይሰቀጥጣል። አንዳንድ ጥፍር ውስጥ መደበቅ ያምራል ስታያቸው ሰዎች አገልጋዮች በጣም አንዱ በጣም ኦቨር በጣም ይለጠፋል። አንደኛ የሐሰተኞችም ልምምድ አንዱ አካል እርካታ ቢስ መሆንና በእንደ ሪቹዋሉንም የአጋንንታዊ ስርዓትን ቅድም ጠንቋዮች ናቸው እያለን ነበር። አጋንንታዊ ስርዓትን የሚፈጽሙት እንዲህ ሴክሹዋል ከሆነ ነገር ጋር በተያያዘ ልምምድ ውስጥ በመዘፈቅ እንድትሆነ እንድታስተውሉት ነው። ቲጂ ያለች ቲጂ ዘማሪ ናት፣ አገልጋይ ናት፣ እናት ናት። በጣም የተወደደች እናት ናት። ቲጂ ያለች ቲጂ አፍነንሻል ብዙ ሰዓት በጣም አድማጭ ናት። ሚታስድና አጋታለች ቲጂ አንድ መዝሙር አለ ቫይራል ይወጣ በጣም ቫይራል ይወጣ ሰላም ለእናንተ ይሁን። እንደምን ዋላችሁ? እኛ ጋር ኦልሞስት አፍተርኑን ነው። ቲጂ ሰላም ላንቺ ይሁን። ሰላማችሁን ተቀብለናል። እንደምን አለ አቡና የጠፍተሃል? ደህና ነህ? ታንክ ዩ ሶ ማች አለው ታለም አለው እግዚአብሔር ይመስገን። ደህና ነህ? ደህና ነኝ ታለም አለው እግዚአብሔር ይመስገን። አሜን እግዚአብሔር ይመስገን። በዚሁ አጋጣሚ ልዕልቲን በጣም ነው የማመሰግንሽ። በፋሲካ ላይ የሰራሽው ቪዲዮ በጣም ነው በእውነት እግዚአብሔር አምላክ ይባርክሽ። ደስ ይላል። ተባረኪ፣ ዘመንሽ ብርክ ይበል። ሌላው እንግዲህ ያው ያነሳችሁበት የምታወሩት ንግግር በጣም ትክክል የሆነ ነው። ግን እኔ አንድ ነገር የምናገረው ነገር አለኝ። እነዚህን ሰዎች አቅፎ የያዘው ምእምኑ አይደል ወይ? አይታችሁ እንደሆነ እዩ ጩፋ ቤተክርስቲያን በየሳምንቱ የሰው ብዛት የሰው ጩኸት። እኔ ቅድም ወንድም ያን ነገር ሲናገር ነበር። ይሄ ህዝብ በእውነት አዚም ተደርጎበታል እንጂ እየታየ
ያ ሁሉ ህዝብ እኔ በጣም ነው የሚገርመኝና አቅፎ የያዛቸው ህዝቡ ነው። በእርግጥ ህዝቡ አቅፎ ስለያዛቸው ስተታቸውን ዝም ብለን እንለፎ አይባልም። ስተታቸውን እንነግራቸዋለን። ግን የትኛው አካል ነው የሚያስቆማቸው? እኔ የሚገርመኝ እኮ ከዚህ የበለጠ እኮ እውነቴን ነው ዓለም ላይ እኮ ይሄ ማፊያ የተባለው ዱርዬ ይሄንን እኮ አይሰራም። ማን ነው የሚያስቆማቸው? ማን ነው ሀይ የሚላቸው? ግን ስተታቸውን እየሰሙ ወይም እያወቁ እንዲሄዱ ህዝቡ እንዲነቃ ለማድረግ ካልሆነ በስተቀር እኔ በእነሱ ዙሪያ ምንም አይነት እንደው እንትን ይላል የፍርሃት ነገር ይታይባቸዋል ብዬ አላስብም። ግን አንድ ነገር አውቃለሁ፣ ጌታ ኢየሱስ ክርስቶስ እስኪመጣ እኛ እስክንሄድ ድረስ በህይወት እያለን ግፋቸውን የሚያደርጉትን ነገር ሁሉ እንናገራለን። ትክክል እንዳልሆኑ ሳንናገር አናልፍም እንጂ ወገኖቼ፣ የሚሰሩት ስራ በጣም እኮ የሚዘገንን ነገር ነው። አንዱ ወንድማችን እልየጋ ገብቶ ሲናገር አንድ ታዋቂ የሆነ ነብይ ቤት ያሰራል አለ። እሱ ጋር ቤት እሰራለሁኝ፣ 4 ልጆች አሉኝ። እኔ አልቅሻለሁ የዛን ቀን። 4 ልጆች አሉኝ፣ ሰርቼ ገንዘብ የለኝም አለኝ። እንዲያውም ሊያስመታኝ። ከዛ ከሱ ጋራ ብዙ ነገር ከተነጋገርኩኝ በቃ ያስገድልሃል አሉኝና ጓደኞቼ እምባዬን ረጭቼ እኔ አለ ሲናገር በጣም ገዳይ ነበርኩኝ አለ። በዓለም ጌታን አግኝቼ በቃ ጌታን አግኝቼ ጥሩ ሰው ሆኜ እየሰራሁ እንድበላ አምላኬ እንዳመሰግን ብዬ ወደሱ ተጠጋው። እሱ አስጠጋኝ። ቤት ይሰራል፣ ቤቱን የምሰራው እኔ ነኝ። በኋላ ገንዘብ አልሰጥ አለኝ። ከዛ እንዳውም ገንዘብ መስጠቱ አይደለም የሚናገረኝ ንግግር ህሊናን የሚነካ እና ሂዱጣ ብሎ ባዶ እጄን ወደ ልጆቼ እያለቀስኩኝ ገባሁኝ። ምን ላድርገው? ወንድ ነኝ። አንዳንዴ በቃ ይተናነቀኛል። አንድ ነገር ባደርገው ደግሞ እኔ ልጆቼንና ባለቤቴን ስለማስብ አልቅሼ ወጣሁኝ አለ እና ወገኖቼ ደሃው ተበዝብዟል። ደሃው ምእምኑ ያሳዝናል። እንደገና የሚሰጧቸው ገንዘብ አውጥተው የሚሰጧቸው እነሱ ናቸው። ኢማጂን የዮሴፍን ቤተክርስቲያን ማን ነው የሰራው? ማን ነው የሰራው? ምእምኑ አይደለም ወይ? ከዚህ እየተላከለት ብር ምን አይታችሁታል? የጀመረውን ቤተክርስቲያን ከየት መጣ? ክርስቲያኑን አውጥቶ የሚሰጠው ማን ነው የሚሰጠው? ለሱ ቤተክርስቲያን መስሪያ ሐሰተኛ መሆኑ ቡርቴ እየተባለ በሶሻል ሚዲያ ላይ ብዙ ሰው እያወቀው የጀመረውን ቤት አይታችኋል ወይ? ይሄ ብር ከየት መጣ ብትሉ ምእምኑን አውጥቶ የሚሰጠው ሌላ ሰው ማንም አይሰጣቸው። እነዚህ ሰዎች መና ከሰማይ እኮ መና ብር ወርዶላቸው አይደለም ወገኖቼ። እኔና እናንተን አውጥተን የምንሰጣቸው በተለይ በውጭ ዓለም የምንኖር ሰዎች ከየት መጥቶ ነው ዮሴፍ ያን ያህል ቤት የሰራው? ከሰማይ መጣ ወይም ደግሞ ከጓሮ ቀነጠሰው ብሩን? ኖ ህዝቡ ነው የሚሰጣቸው። ስለዚህ የዚህን ሰውዬ ቤተክርስቲያን አይታችሁ እንደሆነ አንድ ቤተ መንግስት በቃ ህዝቡ በዛ የጩኸቱ ትክክል እንደሆነ የሚያስተጋባው ህዝቡ ነው። የውጭ ሰው ትክክል አይደለም ነው አትንኩብን፣ ትክክል ናቸው እያልን እኛ ለነሱ እድሜና ጊዜ ሰጠናቸው። ግን እግዚአብሔር አምላክ በጽድቅ ይፈርዳል። ይሄን ለመናገር ነው። ሌላው ወደ ኢትዮጵያ ለመሄድ አስቤ ነበርና ትንሽ እኔ በማደርጋት ነገር 2 ሰው ወይም 3 ሰው ነው የሚያደርገውና በዚህ በውጭ ላሉት ኢትዮጵያኖች $7 በቀን የአንድ ስታርባክስ ቡና ሚስ ቢያደርጉ ይሄንን ኢትዮጵያ ውስጥ ላሉ አገልጋዮች በጽድቅ የሚያገለግሉ የሚራቡ ለልጆቻቸው መቋጠር ያልቻሉ ጫማ ልብስ የሌላቸው በእናት ቤተክርስቲያን ውስጥ ያሉ ድምጻቸውን ያላሰሙ ብዙ አባቶች አሉ፣ ብዙ እናቶች አሉ። ብዙ ደግሞ ወንጌልን በጎዳና የሚሰብኩ ሰዎች ገንዘብ ይፈልጋሉ፣ መጽሐፍ ቅዱስ ማሳተም ይፈልጋሉ። ስለዚህ ይሄ ደግሞ ሌላውን ነገር የኛ እርዳታ ትተን የኛ እርዳታ ይፈልጋሉ። ስለዚህ ከሄድኩ አይቀር አልኩኝና እኔ በራሴ ትንሽ አደረግን ነበር። አንድ ሰው 2 ሰው 3 ሰው ግን ከነዛ ሁሉ የምሰማው ነገር ቤተክርስቲያን ውስጥ ያለው ችግር ከናታሊም ጀምሮ ከቤት መጥረግ ጀምሮ ጽዳት የሚሰሩ ቤተክርስቲያን ውስጥ የሚሰሩ ቅዱሳኖች ገንዘብ ይሰጣቸዋል። በእርግጥ ቤተክርስቲያን መክሰሴ አይደለም፣ እነሱ እርቦናል ጠይቂልኝ ብለውኝ አይደለም። እኔ ግን በራሴ በማደርገው ነገር ቆይ ለምን ትንሽ ነገር ከማደርግ ሰው በዚህ ጉዳይ ላይ ቢተባበርና እንደዚህ በቃ ብዙ ቦታ መድረስ ብንችል ብዬ ይህንን አስቤ ካሻፕና ዜላ አውጥቻለሁ። በቤቴ ብዙ ሰዎች ያስገባሉ። ያም በቂ አይደለም እና ወገኖቼ ሰው እየተራበ ነው። ክርስቲያኑ በእውነት ነው የምላችሁ ብዙ ዓመት በቤቱ ኖረው አገልግለው የተጣሉ ሰዎች አሉ። አስታዋሽ የሌላቸው ሰዎች አሉ። ልብስ እንኳን የሌላቸው። አንዱ ምን አለ? እኔ ያለ ሰው ፊት መናገር አልችልም አለ። ለምን እለዋለሁ? አልበላሁም፣ 3 ቀን አልበላሁም አለ። ለጾም ቢሆን እሺ፣ ግን ያለውን ችግር ነው ካለው ችግር አንጻር ነው። እና ደግሞ ምን አለ? አንዱ ሰው አንድ ተማሪ ድሬዳዋ ዩኒቨርሲቲ የሚማር ነው።
ኮምፒውተር እንግዲህ ዩኒቨርሲቲ ውስጥ አላውቅም ይሄ ምን ያህል እውነት እንደሆነ አይኔ ስላላየ ከፍተኛ ትምህርት የሚሰጥበት እንዴት ኮምፒውተር አንድ ኮምፒውተር ለ5 እንዴት ይጠቀማሉ? እንደገና ደግሞ ኮምፒውተር ሊያጠኑ ሲሄዱ ብቻ በሰዓት ነው የምንጠቀመው አለ። ይሄ እዛው የነበረ ሰው ነው የሚናገረው። ወገኖች ይሄንን እንደ አሳሳቢነት ልዕልቲም በዚህ ጉዳይ ላይ በእውነት ዩኒቨርሲቲ ውስጥ የሚማሩ ቤተክርስቲያን በተለይ ኮምፓሽን ያደጉ ምንም የሌላቸው ሴቶች ልጆች ወንዶች ልጆች ገብተዋል። ስለዚህ ረዳት የላቸውም። ኢቭን ፖኬት መኒ ይፈልጋሉ። ያ የሚሰጣቸው መኒ እንዲዝናኑበት አይደለም። ምናልባት ሰዓት ረፍዶባቸው ቢዘጋባቸው ወጣ ብለው እዛ ሹሮዋንም እንዲበሉ ወገኖቼ ልንረዳቸው ያስፈልጋል። እንደገና ደግሞ በጣም የሚያሳዝነው ነገር ወላጅ ማለት በቃ ሚስቶች አሉ ልጆቻቸው ጥለውባቸው የሄዱ በብዙ አይነት ግፍ በነቢያት ውሸት በምናምን ልጆቻቸውን ብቻቸውን የሚያሳድጉ እናቶች አሉ። እኔ በዋትስአፕ ላይ ባቀርብላችሁ የሚናገሩት አይሰማም። አሜን። ይቅርታ አንተን እና ልዕልቲ ጋር ሂዱና እናንተ ቀጥሉ። እኔ መውጣት አለብኝ። አይ ቲንክ ከዛ ልጆቼ እየተንጫጩ ነው። ሚስቴን መርዳት ሶሪ ቴንክ ዩ አቤላ የሪስፔክት አደርጋለሁ። ትጂን ይቃምጣት እሺ ተባረክልኝ አቡራይ አገኛለሁ።